ፍካሬ አለማየሁ ዋሴ እሸቴ። የምሳር ወጀቦ በመጣበት እስኪያልፍ ወደ ገዳም ገብታ የሙጥኝ ያለች ዛፍ በልምላሜ አምሳል ይችሁና ሆማ ጥበብና ውበት ታሪክ ተሸክማ በእውቀቱ ስዩም። የጸሐፊው ማስታወሻ። ጫካ ወዳለሁ። እጽዋት ለነፍሴ ቅርብ ናቸው። ሐዘናቸውንም ደስታቸውንም ዘልቆ ይሰማኛል። ጥበባቸው ያስደምመኛል። እነርሱም ሲከፋኝ ያጽናኑኛል፣ ሲጨንቀኝ ያበረቱኛል። ከፈጣሪ ጋር የመገናኛ ድልድዮቼም ናቸው። ይህ መጽሐፍ ዜና መዋላቸውና ፍካሪያቸው ነው። በወዳጅነቴ እንድጽፈው የፈቀዱልኝ ነው። እንዴት ፈቀዱልህ የሚል ካለ ወዳጅነት ካለ ምን ይቸግራል በምናብ ዓለም እላለሁ። ይህንን ጽሑፍ ሲያነብ ሌላ ጉዳይ የሚመስለው ካለ እሰየው፣ እንኳንም መሰለው። በተረፈ ፈጣሪ ዕድሜ ከሰጠን የሚቀጥለውንም ዜና መዋላቸውን ክፍል ይዤ መለስ ይሆናል። መልካም ንባብ። መታሰቢያነቱ ለኢትዮጵያ የደን ባለሙያዎች እንዲሁም ችግኝ ተክለው ለሚያሳድጉ፣ ዛፍን ለሚንከባከቡና ጫካን ለሚጠብቁ ብሩካን ይሁንልኝ። መቅድም። በጥንታዊቷ ኢትዮጵያ ከረዥሙ ተራራ ግርጌ፣ ከታላቁ ወንዝ አናት፣ ከሰፊው ሜዳ ባሻገር ከፀሐይ መውጫ እስከ ፀሐይ መግቢያ አድማስ ድረስ የተዘረጋ ጥቅጥቅ ያለ ዕድሜ ጠገብ ጫካ ነበረ። ኧረ ጥራይን ጫካው፣ ኧረ ጥራይን ዱሩ፣ ላንተም ይሻልሃል ብቻን ከማደሩ እያለ ስሜቱን ለሚያጫውተው ብሶትን ለሚተነፍስለት ባላገር የሚማጸነው ባለ ግርማ ሞገስ አረንጓዴ ስፍራ ነበር። የምድሪቱ ሳምባ፣ የምድሪቱ የውሃ ጋን፣ የምንጮች አባት፣ የወንዞች እናት፣ የአዕዋፍ የአራዊቱ መጠለያ፣ የመሬት ውብ ካባ ነበር። ዕድሜ ዘመኑን ራሱ ያውቀው እንደሆነ እንጂ እንስሳትም ሆኑ የሰው ልጅ የማይደርሱበት ከፊትም ከኋላም የነበረ የዚህ ዓለም በረከት ነበር። በጋ በውሃ ተን፣ ክረምት በነጭ ጉም አናቱን የሚጠመጥም የተማረ የተመራመረ የእንስሳት፣ የሰው፣ የምግብ፣ የኃይል፣ የመድኃኒት ምንጭ፣ የተፈጥሮ ሚዛን ነበር። እጽዋት ብዙዎች ሲሆኑ አንድ ሆነው ከላይ ከታች ጋሻ መከታ፣ ከፊት ከኋላ በጎ ጎረቤት፣ ከመሬት በታች ምስጢር፣ ከመሬት በላይ ግዘፍ ነስተው ለዘመናት ያቆሙት ሀገራቸው ነበረ ጫካው። ዝርያቸው 1020 ሆኖ የተቆጠሩ ዛፎች፣ ቁጥቋጦዎችና ሐረጋት ተብለው እንደ ፈጣሪያቸው ብዛነታቸው በአንድነታቸው ሳይጠቀለል፣ አንድነታቸው በብዛነታቸው ሳይከፋፈል ምድሪቱ ከረጋችበት ጥንተ ዘመን ጀምሮ እጽዋት ተብለው የከበሩበት ሀገራቸው ነው ጫካው። 29 ዛፍ፣ 93 የቁጥቋጦና 2 የሐረጋት ዝርያዎች በሌላው ዓለም ሳይኖሩ ለዚሁ ጫካ ብቻ ብርቅዬ ጌጥ እንዲሆኑ የተበረከተለት የድንቆች ፍጥረታት መኖሪያ ነው ጫካው። ሁሉም እጽዋት ስም አላቸው፣ አድራሻ አላቸው፣ ተግባርና ሚና አላቸው። አንዱ ካንዱ ሳይልቅ በፈላጊና ተፈላጊ ቀመር በእርዳይ ለርዳ መርህ አብረው የመሰረቱት ምህዳራቸው ነበር ጫካው። ከጥልቁ ከርሰ ምድር ማዕድናት ታስሰውና ተመርጠው አየር ነፋሳቱ ተመጠው የፀሐይ ጨረር ተበትኖ ተነጥሮ ለዓለም ሁሉ ምግብ፣ መድኃኒትና ኃይል የሚፈበረክበት እጅግ የረቀቀ አረንጓዴ ፋብሪካ ነበር ጫካው። ባለ ግርማው የምድር ቤዛ፣ የፍጥረታት ተስፋ። ከዘመኑት ዘመናት መካከል ምላጭ ባበጠበት፣ ውሃ በሚያንቅበት፣ ቅል ድንጋይን በሚሰብርበት፣ እሳት አንቀላፍቶ በገለባ በሚጎበኝበት በአንዱ ዘመን ግን በዚያ ጫካ እንዲህ ሆነ። ምዕራፍ 1። ቀዝቃዛው ንፋስ የሞት መልእክተኛ ይመስል ሹክ እያለ ቀስ ብሎ ይነፍሳል። ጉሙ ያለ ወትሮ ጠቁሮ በጫካው ውስጥ ይጎተታል። ነፋሱን ተከትሎ በጫካው ውስጥ የሚሾካሾክ ድምፅ ይሰማል። ከፍተኛ ወሬና ሐሜት ነግሷል።
በየመንደሩ በየቡድኑ ሁሉም ያወራል፣ ያማል፣ ይታማል። በማግስቱ ለተጠራው ታላቅ ጉባኤ ሁሉም የየራሱን ምሬት፣ ሁሉም የየራሱን ሟርት፣ ሁሉም የየራሱን ቅሬታ ያንሾካሹካል። ሁሉም የራሱን ፍላጎት ለማሟላት ዘዴ ያውጠነጥናል። በጫካው ባልተለመደ ሁኔታ ቅሬታ ነግሷል። ሐሜት አየር ምድሩን በክሎታል። አንዱ አንዱን ይከሳል፣ አንዱ ሌላውን ይራገማል። ረዣዥም ዛፎች ቁመታቸው በእጅጉ ረዝሞ የፀሐይ ብርሃን እንዳናገኝ ሁሉን ተቆጣጥረው ይከልሉናል። ይሄ ሳያንሳቸው ደግሞ ነፋስ ገፍትሮ ገርስሶ በጣላቸው ጊዜ ትንሽ ትልቁን እጽዋት ለአደጋ የሚጥሉ እነዚህ የገዘፉና የወደሉ ይሏቸዋል አንዳንዶቹ። ሌሎቹን ደግሞ አለቅጥ ሰፍተው ስፍራ የማይበቃቸው መሬት በቃኝ የማይሉ ግንዳሞች ይሏቸዋል። የሚጣፍጥ ፍሬ ያላቸውን ዛፎች ደግሞ ምን የሚጣፍጥ ፍሬ ያለን እያሉ አራዊቱን ሁሉ እየሳቡ ጫካውን የአራዊት መፈንጫ አደረጉት ይባላሉ። ሌሎቹ ደግሞ ለጉርብትና የማይመቹ እሾካሞችና ከካሞች ይባላሉ። ደግሞ ሌሎች ከማንም በፊት የመጣንና ቦታውን ያቀናን እኛ ነን እያሉ ይመካሉ። ሌሎችን ደግሞ መጤ እያሉ ያሸማቅቃሉ ተብለው ይታማሉ። ሐረጋትን ደግሞ በሌሎች ዛፎች ትከሻ ተንጠልጥለው የሚኖሩ ሸክም የሆኑ ፍጥረታት ይሏቸዋል። አንዳንዶችን እጽዋት ደግሞ ጫካውን መጥፎ ጠረን ሰጡት፣ በከሉት፣ ከነዚህ ጋር እንዴት አብሮ መኖር ይቻላል እየተባሉ ይብጠለጠላሉ። በተቃራኒው ደግሞ አንዳንዶችን እጽዋት ጥሩ ጠረን አለን፣ በጠረናችንና በመዓዛችን ጫካውን የምናወደው እኛ ነን እያሉ ይመካሉ። በዚያ ላይ የሰው ልጅ ጫካውን እንዲያዘወትርና እንዲያበላሽ ምክንያት ሆነዋል ተብለው ይታማሉ። አንዳንዶቹ እጽዋት ደግሞ ከመጠን በላይ የተራቡ አካባቢውን ይቆጣጠራሉ፣ ዘራቸውን ያበዛሉ፣ ሲፈልጉ በዘር ሲፈልጉ በቅርንጫፎቻቸው እየተራቡ ጫካውን ሞሉት እየተባሉ በዚህ ይታማሉ። አንዱ ዕፅ እንደመጣለት የሚናገረውን ወደ ሌላኛው ዕፅ በማዳረስ ከአንዱ ጫፍ ወደ ሌላው ጫፍ ሐሜቱን፣ ትችቱን፣ ቅናቱን በማናፈስ በከፍተኛ ሁኔታ ሚና የነበራቸው ጠሮ ሐረግ፣ ቁራ ሐረግና ሐረግ ሬሳ የሚባሉ ሐረጋት ነበሩ። እነዚህ ሐረጋት ከአንዱ ዛፍ ወደ ሌላኛው ዛፍ ተስበው እያደጉ በፈጠሩት መረብ በከፍተኛ ሁኔታ ሐሜቱን ያናፍሱት ነበር። አንዳንድ ጊዜ የተባለውን ከተባለበት አውድና መጠን ውጪ እያወጡ፣ በሌላ ጊዜ ደግሞ ያልተባለውን እየፈጠሩ ጫካውን ከዳር እስከ ዳር በሐሜትና በጥላቻ በወሬና በነገር እንዲሞላ ትልቅ ሚና ነበራቸው። እነ ዝሆን አንጀትና ሌሎችም ሐረጋት በብዛት በዚህ ነገር ውስጥ ተጠምደው ነበር። በጥቅሉ ሁሉም የሚታማበት፣ ሁሉም የሚነወርበት በርክቷል። ከሐሜትና ከትችት የዳነ ያለ አይመስልም። በእነዚህ ወሬ አናፋሽና በተለያዩ መረቦች የተነሳ በከፍተኛ ሁኔታ ሐሜቱ፣ ጥላቻው፣ ትችቱና መናናቁ እያደገ ስለመጣ ይህንን ለማብረድ በዚህ ጉዳይ ላይ ለመወያየት ነበር የጫካው ጉባኤ የተጠራው። ጉባኤ መጠራቱን እንጂ ጠሪው ማን ይሁን ማን ግድ ያለውም አልነበረም። እናም ምሽቱን ሁሉም ይንሾካሾካል። በማግስቱ ለሚደረገው ጉባኤ የራሱን ፍላጎት አሰማምሮ በሌሎች ላይ ያዘጋጀውን ነቀፋና ምሬት ደግሞ አምርሮ አሰናርቷል። በዚህ አስጠሊታ ድባብ ሁሉም እጽዋት ቀን ሲያዘጋጁት የዋሉትን ምግብ እንደ ወትሮው እያጣጣሙ ሳይሆን እንደ ነገሩ ሲመገቡ፣ ብዙዎቹ ደግሞ ፍላጎታቸው ጨርሶ ስለተዘጋ ምንም ሳይቀምሱ ማዕዱ ወደ ግንዳቸው ተመለሰ። እንዳይነጋ የለም ሌሊቱ ነጋ። በጠዋት ፀሐይዋ ወለል ብላ ስትወጣ ሁሉም በያለበት ቅጠሉን እየዘረጋ የተወሰነ ምግብ ከተመረተ በኋላ ለጉባኤው ተዘጋጀ። ምዕራፍ 2 ሁሉም በያለበት ቅጠሉንም ቅርንጫፉንም እያማታ ያውካካ ጀመር። ብዙ ደቂቃዎች አለፉ።
እንደ እውነቱ ከሆነ ጉባኤው ለምን ዓላማ በማን እንደተጠራ ግድ የሰጠው አልነበረም። ብቻ የሆነ ነገር ሆኖ የታመቀንና የተበከለን አየር መተንፈስ፣ ያበጠውን ማፈንዳት የሁሉም ፍላጎት ነበር። በዚህ መሃል ጸጥታ፣ አንድ ጊዜ ጸጥታ አለ ጋቫ የተባለው ቆለኛ ዛፍ። ጋቫ በረሃነት እንዳይስፋፋና ተጽዕኖም ወደ ወይና ደጋና ደጋ እንዳይወጣ ከሌሎች ጓደኞቹ ጋር ትልቅ ጀብድ እየፈጸመ ያለ ዛፍ በመሆኑ ሁሉም እጽዋት ባሉበት በአንድ ጊዜ ረጭ አሉ። ጸጥታ መስፈኑን ካስተዋለ በኋላ ጋቫ ንግግሩን ቀጠለ። እንግዲህ የዛሬውን ውይይታችንንና ጉባኤያችንን በአግባቡ ለማካሄድ ይቻል ዘንድ ጉባኤውን የሚመሩ የተወሰኑ እጽዋትን ወይንም አንድን ዕፅም ቢሆን መምረጥ ያስፈልጋል ሲል፣ አዎ እውነት ነው በማለት ሁሉም ቅጠሉን አንሿሿ። በዚህ ከተስማማን ጉባኤውን መምራት እንችላለን የምትሉ እጽዋት ቅርንጫፎቻችሁን ወደ ላይ ያወጣችሁ አሳዩ አለ ጋቫ። ወዲያው ዝግባ እንደ መንጠራራት ብሎ ደመናውን ታከከና፣ እንግዲህ እኔ እንደሚመስለኝ በአግባቡ ጉባኤውን ለመምራት ረዘም ብሎ ሁሉንም ቁልቁል እያየና ተሳታፊውን በደንብ እየቃኘ የሚያስኬድ ስለሚያስፈልግ ወይኔ ወይንም ቀረሮ አለበዛም ጽድ አንዳችን እንድንሆን እንድትፈቅዱልን ይሁን አለ ደመና የሚታከከውን ቁመቱን የበለጠ ያስረዘመ በሚመስል አኳኋን። ዝግባ፣ ቀረሮና ጽድ በጫካው ውስጥ እጅግ ረዥም ከሚባሉት ዛፎች ውስጥ ግንባር ቀደሞቹ ናቸው። አይቻልም የሚል ድምፅ ከብዙ እጽዋት ተሰማ። ይኸው ከነጋ እንኳን የፀሐይ ብርሃን ከልክላችሁን፣ አሁን እናንተ ስትሞቁ እኛ በብርድ እንዳደርን ምን ስለሆናችሁ ነው እናንተ የምትሰበስቡን? አይቻልም ተባለ። ቀጥሎ ዋርካ ብድግ አለና እውነት ነው፣ ለመሪነት የሚሻለው ሁሉንም ለማየት ሁሉንም ለማናገር ሰፋ ያለ ቅርንጫፉና ረዥምና ሁሉን አቃፊ ቢሆን ተገቢ ስለሆነ እኔ ወይንም ባምባ ብንሆን ይሻላል። እንደምታውቁት የሰው ልጅ እንኳን ተሰብስቦ መወያየትና መመካከር ሲፈልግ እኛም ፈልጎ ከኛ ጥላ ስር አረፍ ብሎ ነው። ይሄ እንግዲህ ምን ማለት ነው? የሰው ልጅ እንኳን ስብሰባን ሲያስብ እኛን እያሰበ ነው ማለት ነው። ለራሳችን ጫካ ደግሞ የበለጠ የምንመች በመሆኑ ግልጽ ነው እና ሲል እንደገና ሁካታ ሆነ። የያዛችሁት ሰፊ መሬት አንሷችሁ ደግሞ ይሄንን መሪነትም ልትወስዱ ነው? እንዲያውም የዚህ ስብሰባ አንዱ ዓላማ ይሄን ተስፋፊነታችሁን አደብ ለማስገዛት መሆን አለበት አለ አነስተኛ ቁጥቋጦ ዝግጣ። ሁሉም እጽዋት ዝግጣን ተከትለው አይቻልም እያሉ አውካኩ። በዚህን ጊዜ ክትክታ ብድግ አለና እንደምታውቁትና እንደምታስተውሉት ከሁላችሁ በፊት ቀድመው እዚህ ስፍራ የደረሱት ከቁጥቋጦ የኔ ከዛፍ ደግሞ የብሳና አባቶች ናቸው። ምድረ በዳውን አለዝበው አየሩን አቀዝቅዘው አፈሩን አስብተው ያቆዩን ሲሆን እኛም ከደረስን ይህንኑ ተግባር ለማስቀጠል ብዙ ዋጋ ከፍለናል። ሁላችሁም ሳትኖሩ በዚህ ስፍራ የነበርንና ያቀናን ፓዮኒር ስፒሺስ እኛ ስለሆንን ይህንን ጉባኤ በአግባቡ ለመምራት ታሪካዊ ኃላፊነት ስላለብን ወይ እኔ ወይ ብሳና እንድንሆን ፍቀዱ አለ። አሁንም የተቃውሞ ማዕበል ሆነ። አቅኚ መጤ የሚባል የለም። ዛሬ ላይ ሆነን ባለፈ ታሪክ አንዱ ዕዳ ቆጣሪ አንዱ ዕዳ ከፋይ መሆን የለም። ዛሬ ላይ ሁላችንም እኩል ባለመብት ነን አለ ከነዳባ የተባለው ዛፍ ጠንከር ብሎ። ሁሉም እየተቀባበለ ተቃውሞውን አስተጋባ። መቼም አለ ወይራ፣ መቼም እኛ በዚህ ጫካ የምንኖር ዛፎችና ቁጥቋጦዎች እንዲሁም ሐረጋት ከሌሎች እጽዋት ማለትም ከሳሮች፣ አረሞችና አገዳዎች የምንለየው ጠንካራ እንጨት ያለን መሆኑ ነው። ይህንን የጥንካሬ ምንጭ የሆነውን እንጨትነት ከሁሉም በጠነከረ መልኩ የታደለ ለዚህ ጫካ መሪነት የተገባ የተፈጥሮ ሕግ ነው። እናም ከሁላችሁ የጠነከረ እንጨት ያለን እኔ ወይራ፣ ሰገድ፣ እምብስ፣ ወገዳ እንዲሁም በረኸኛው ዞቢ መሪነቱን ተባብረን ብንይዝ የተሻለ መሆኑ ይታየኛል። ኤዲያ መንቻካ ሁሉ አለ ላንቁሶ የተባለው ሐረግ በለሆሳስ። ያበሻ ጽድ ግን ብግን ብሎ ለመሆኑ እናንተ ከኛ የተሻለ የትኛው ጥንካሬ ኖሯችሁ ነው?
መንጋ ወልጋዳ ለና ራሱን በብስጭት ሲያራግፍ መርፌ መሳይ ቅጠሎቹ የሁሉንም ቅጠል እያበሳጨ ወደ መሬት ተበተኑ። ቀራሮ ግን የጽድን ንግግር ተከትሎ ነወይራን ለማበሳጨት ይመስላል ድምጹን ከደመና በላይ ከፍ አድርጎ ቀር ብሎ እየተርገፈገፈ ሳቀ። የሱን ሳቅ ተከትሎ ሸምበቆም ወዲያና ወዲህ እየተወዛወዘ ብሎ በሳቅ አጀበው። ስነ ስርዓት ጽድ፣ ስነ ስርዓት አለ ወይራ ተናዶ። ጽድና ወይራን መንጋ ወልጋዳ ብሎ ሲሰድብ እነሱ ብቻ ሳይሆን በርካታ እጽዋት እንደተከፉ በግልጽ ይታይ ነበር። በዚህ ጊዜ ችፍርግ ከተቀመጠችበት ተንጠራራችና ጓዶች አለች። ችፍርግ አጠቃላይ የግንድና የቅርንጫፍ መዋቅሯ ዋርካን የሚመስል ሲሆን ቁመቷ ከአንድ ስንዝር በላይ የማይሆን እጅግ አነስተኛ እጽ ናት። እጽዋት ሲተርቧት ዋርካ በችግኝነቱ እያሉ ነው። ጓዶች እስኪ ዛሬ እንኳን ለኛ እድል ስጡን። ተንቀንና ተጨቁነን ለኖር ነው። ሁሌም በርቀት የምትታዩት እናንተ፣ አለን የምትሉ እናንተ፣ ጫካው የሚጣራው በእናንተ። ቢያንስ ዛሬ እንኳን ከመሬት ጥግ ያለነው የኛ ድምጽ ይሰማ። ትናንሾችን ማዳመጥን መማር እንድትጀምሩ ምን አለ ይሄንን ጉባኤ እኔና እምቦጭ ብንመራው እድል ብትሰጡን ስትል ዝግባ ብሎ በምጸት ሳቀ። የማንም ችፍርጋምና እምቦጫ መጫወቻ ሆነን እኮ ማንም ከመሬት እንኳን ፈቀቅ የማይል ፎቃቃ ሁላ ሰማይ ምድሩን የማያውቁ ድውያን እየተነሱ እንምራችሁ ይበሉን ሲል ቀረሮ ተቀበለና ደግሞ እኮ ጓዶች ትላለች ጉድጓድ ትግባና ብሎ ሲርከፈገፍ ዝግባም ጽድም አብረው ሲወዛወዙ የጫካው ወለል ተንቀጠቀጠና ፍርሃት ነገሰ። በዚህ ሁኔታ ቀኑን ሙሉ ሁሉም እየተነሳ እኔ ልምራ ሁሉም እኔ ልሁን ቢልም መተራመስ እንጂ ስምምነት ላይ የሚያደርስ አልተገኘም። በዚህ ምክንያት እስኪ ደግሞ በደንብ አስበንበትና መክረንበት እንደገና ብንገናኝ ይሻላል ተባለ። ለዛሬው የዕለቷ ፀሐይ ሳታመልጠን ሁላችን ወደ ተግባራችን ወደ ምግብ ማምረት ብንሄድ ይሻላል። ጉዳዩን አስበን በማግስቱ እንገናኝ ተብሎ የዕለቱ ጉባኤ ያለ ውጤት ተቋጨ። ምዕራፍ 3 በማግስቱ ረፋዱ ላይ እንደተለመደው ጉባኤው ተሰየመ። አንድ ረጅም የእንጨት ሽበት የወረሰው ግዙፍ ዕድሜ ጠገብ ዛፍ ወገኖቼ አለ የሽማግሌ ድምጹን እየጎተተ። በጫካው ውስጥ በዕድሜ ጠገብነቱ የሚታወቀው ፈርጣጣ የተባለው ዛፍ ነበር። ወገኖቼ መቼም የእጽዋትን ጉባኤ መሰለ ትልቅ ነገር በሰል ያለ ዕድሜ የጠገበ ምራቅ ዋጠ ቢመራው የተሻለ ነው እና ብሎ ነጭ ጺሙን እየላገ ቆየና እንደምታውቁት እኔ ከሁላችሁ በዕድሜ ከፍ ያልኩ ከሽበት እስከ ኩተት ብዙ የማውቅ የተረዳሁ ብዙ ዘመናትን ያሳለፍኩ ብዙዎቻችሁ ያላየችሁትን ያየሁ ዛፍ ነኝ። መቼም ልምድ ትልቁ ትምህርት ቤት ነውና ብዙ ጥበብና ማስተዋልን ገብይቻለሁ። ስለሆነም ይሄን ጉባኤ እኔ ወይም እኔን መሰል አዛውንት እንድንመራው ፈቃዳችሁ እንዲሆን እጠይቃለሁ ሲል በተለይ በቅርቡ የሰው ልጅ አመጥቶ የተከላቸው ወጣት እጽዋት አንድ ጊዜ በተቃውሞ ጩኸት ጫካውን አናወጡት። ባፈጀና ባረጀ ኋላ ቀር አስተሳሰብ መመራት አንፈልግም አሉ። ለግላጋው ልምብጭ ተነሳና ደግሞ አይቻልም፣ በአዛውንት መመራት በቅቶናል። እኛ ወጣቶች እና ለጋዎች፣ እኛ ለግላጋዎች የራሳችንን ሐሳብ በራሳችን ዘመን መተግበር እንፈልጋለን። እንዲያውም ይሄ የመሪነት ዕድል መሰጠት ያለበት ለእኛ ለወጣት እጽዋት ነው አለና ዘንጠፍ አለ። ሸምበቆም አብሮት ተዘናፈለ። አማራሊ ብለ ዘንጠፍ ስትል ነፋስ ገንጥሎ እንዳይጥለ ይልቁንስ በመጀመሪያ በአግባቡ ደግ አለና ከርሟይ ደርቅ የተባለው ዛፍ ልምብጭን በነገር ለመጠጠው። ብቻ የፈርጣጣም የልምብጭም ጥያቄ በዚሁ ተቋጨ፣ በዚሁ ተጨናገፈ። በዚህ መሃል ዘሙዳ አለ
አዞ ሐረግ ከተጋደመበት የሎል ዛፍ ቀና ብሎ እንደምታውቁት እኛ ሐረጋት አንዳችሁን ዛፎች ከሌሎች ዛፎች ጋር የምናስተሳስራችሁ በነፋስ በውሽንፍር እንዳትወድቁ ሚዛናችሁን የምንጠብቅላችሁ ታች ያላችሁትን ላይ ካላችሁት ጋር የምናገናኛችሁ እኛ መሆናችንን ታውቃላችሁ። እናም ይህንን ጉባኤ እኔ ላንቁሶና ነጭ ሐረግ ከሌሎች ሐረጋት ጋር ተባብረን ብንመራው የተሻለ ተግባቦት በጫካ ውስጥ ይፈጥራል ብለን እናምናለን ብሎ ተናግሮ ከመጨረሱ ሸክም ነህ አንተ አለ ወይራ። አንተና መሰሎችን ተሸክመን መኖራችን አንሶ ደግሞ እንምራችሁ ትላላችሁ? እስኪ መጀመሪያ ራሳችሁን ችላችሁ ቁሙ ሲል ዛፎችና ቁጥቋጦዎች በሳቅ አውካኩ። ሐረጋት በጫካው ውስጥ እንደማንኛውም ዛፍና ቁጥቋጦ የተሟላ ስር፣ ግንድ፣ ቅርንጫፍና ቅጠሎች ያላቸው ቢሆንም ሲያድጉ የሌሎች ጠንካራ ዛፎችን ግንድ እየተጠመጠሙ ለግንዳቸው ጥንካሬ ምግብን ሳያባክኑ ቶሎ አድገው ረጅም ዛፎችን የሚያገናኙትን የፀሐይ ብርሃን እያገኙ የሚኖሩ ናቸው። ሁሉንም ክብደታቸውን በሌላው ዛፍ ላይ አሳርፈው የሚኖሩ ስለሆነ ራሳቸውን ችለው አይቆሙም። የሳቁ ካታው ጋብ ሲል መቼም መሪነት ሲባል ትልቁ ነገር ግርማ ሞገስ ነው አለ የሎል ዛፍ ግርማ ሞገሱን ለማሳየት እየጣረ። እና መሪ ግርማ ሞገስ ከሌለው መቼም አይደመጥም፣ ተቀባይነትም የለውም። እንደምታውቁት የሰው ልጅ እኛን ከሚወድበት አንዱ ነገር ግርማ ሞገሳችን ነው። ሲያየን ደስ እንድንለው፣ እንዲራራልን፣ እንዲያከብረን በማድረግ በኩል እኔና መሰሎቼ የተጫወትነው ሚና ቀላል አይደለም። ቁመቴ እጅግ ረዝሞ ያልተንቀዋለለ፣ አጥሮም ያልደኮመ፣ እጅግም ያልተንሰራፋው፣ እጅግም ያልጠበብኩ፣ ቅጠሎቼም ልከኛና ልምላሜ የማይለያቸው፣ ቁመቴ ከስፋቴ የተመጣጠነ የእጽዋት ግርማ መሆኔን ታውቃላችሁ። ግንዴም ቅርፊቴም እከካም ያልሆነ፣ ቅርንጫፎቼ እሾህ የሌላቸው ግርማ ሞገስን ከሰላማዊነት ያስተባበርኩ ጉርብትና መገለጫ መሆኔን ታውቃላችሁ ብሎ ስለ ራሱ ረጅም ገለጻ አደረገና እናም እኔና እነ ሆማ እነ ጥፌ እና ሆት በእውነቱ በዚህ በኩል ትልቅ ባለ ግርማ ሞገስ በመሆን እጽዋት በፍጥረታት ላይ የገዘፈ እይታ እንዲኖራቸው በማድረግ ትልቅ አስተዋጽኦ ያደረግን በመሆናችን ተባብረን ይህንን ጉባኤ በታላቅ ግርማ እንድንመራው እንድትፈቅዱልን ይሁን ሲል ጥፌና ሆት ድጋፋቸውን ሲሰጡ፣ ሆማ ግን ምንም የድጋፍም ሆነ የተቃውሞ ምልክት ሳያሰማ በዝምታ አለፈው። ሸምበቆና አንዳንድ እጽዋት በአዎንታ ተወዛወዙ። የመሪነት መለኪያ ውበት ከሆነማ እኛም አለን እኮ፣ የሰው ልጅ በዘፈኑ አንስቶ የማይጠግበን አለች ጠንበለል። እና ወደ ሰው ልጅ መሄድ ነዋ አለ ጨባ። በጠንበለልና በሎል ንግግር ተናዶ የሰው ልጅ እሱን ለስድብ እንደሚጠቀምበት ስለሚያውቅ ሎልም ሆነ ጠንበለል በሰው ልጅ ዘንድ ያላቸውን ክብር ማንሳታቸው አበሳጭቶታል። ኡቴ ውበትና ግርማ ሞገስ ለማያውቅሽ ታጠኘ አለች ጥንጁት ጠንበለልን። ጠንበለል የሰው ልጅ እንደሚለው በጫካው ውስጥ ረጅም ወይንም ለግላጋ ስለሆነች ብዙ እጽዋት የሰው ልጅ ሁሉን የሚያውቅ ስለሚመስለው በድንቁርናው ቢያወድስሽ እውነት አይምሰልሽ እያሉ ያሽሟጥጧት ነበር። ለማንኛውም የታላቁ ሎል ባለ ግርማ ሞገስ ነኝ ጥያቄ ጠንበለል አምጥታ በደነቀረችው እኔም ውብ ነኝ አስተያየት ተልኮሰኮሰ። እንዲያውም ሌሎቹ እንደነ ግራር ያሉት ለመሆኑ ምን ማለት ነው ግርማ ሞገስ ሲሉ ቁልቋል ጣልቃ ገብቶ ሁሉም ለራሱ ውብ ነው፣ እያንዳንዱ የራሱ ውበት አለው፣ ምንድነው ከሌሎች የተለየ ግርማ ሞገስ አለኝ ማለት ሲል ጉርምርምታው እየጎላ መጣ። እኛ ቅጠል የሌለን ጭራሮ የምንመስለው ግርማ ሞገስ የለንም ማለት ነው። እኛም በራሳችን ተፈጥሮ ውብ ነን፣ የራሳችን የሆነ ግርማ ሞገስ አለን። ማን ነው የሎልን ዛፍ የግርማ ሞገስ መለኪያ ያደረገው? አሉና የበረሃ ዛፎች አንዴ ተወናጨፉ። የሎል ጥያቄ ውድቅ መሆኑን የተረዳው ዶንጋ የሚያምሩትን አበቦችን ፈካ አድርጎ ቀን አለና ወገኖቼ እጽዋት፣ በእውነቱ እንግዲህ ይህንን ጉባኤ ለማድረግ ሁሉም የመሰላቸት ስሜት እያሳየ ነው። እናም ሁሉም ዘና ብሎ ተመቻችቶና ደስ ብሎት ቀናነት ያለው ሐሳብ እንዲያመነጭ መልካም ድባብ እንዲፈጠር ጥሩ መዓዛ የሚፈጥር እጽዋት ቢሞሩት የተሻለ ይሆናል። እናም እኔ ጽጌሬዳና ሮማን ከሌሎች መዓዛማ እጽዋት ጋር ሆነን ብንመራው ሁላችሁም ደስ ብሏችሁና ዘና ብላችሁ ቀና ሐሳብ ልታመነጩ ትችላላችሁና ብሎ ሳይጨርስ ግራዋ የተባለው ዛፍ ተነሳና ምንድነው እንደዚህ ጠረኔ መልኬ ማለት? የቁንጅና ውድድር እኮ አይደለም የምናካሂደው፣ መሪ ለመምረጥ እኮ ነው ውይይቱ
ሲል ግሜ የሚባለው ቁጥቋጦ ግራዋን ደግፎ ሲጀምር እያንዳንዱ ለራሱ መልካም ጠረን አለው ሲል ሁሉም እጽዋት ግንዳቸው እስኪላጥ እየተሻሹ በምጸት ሳቅ አውካኩ። ግሜ የተባለው ዕፅ እጅግ የሚከረፋ ሽታ እንዳለው ሁሉም ያውቁ ነበርና ባነጋገሩ መሳቃቸው ከዚህ የተነሳ ነበር። ጽጌሬዳ በግሜ ድፍረት ብግናለችና ምንድነው እንደዚህ ማማረር? ድሮስ አንተ ልትመረጥ ኖሯል እንዴ? እዛ የቆምክበት ሆነህ የምታሰቃየን አንሶን ደግሞ የጉባኤ መሪ ሆነህ ጭራሽ ልታቀረናን ነው? መጀመሪያ ጥሩ ጠረን ይኖርህ፣ ራስክን ጠብቅ፣ ራስክን አሻሽል አለችና በጥቅሉ እኛ እያልን ያለነው ጥሩ መዓዛ ያለው መሪ ይመረጥ ነው። እንደነግራዋ ግሜና ሲሚዛ ሰንሰል ያሉ ወደፊት ከመጣ ግን ለሰከንድም ተቀምጠን መወያየት አንችልም ብላ ያንን ውብ መዓዛዋን ስታተን ነው ሁሉም እጽዋት አሽቶ ሳይጠግብ ግራዋ ተናዶ ቅርንጫፉን አንዴ ሲያወናጭፍ ጽጌሬዳን ቀንጥሶ ሊጥላት ለትንሽ ተረፈች። ጉባኤው ባንዴ ተረበሸ። እነ ዶንጋ ሮማንና ጽጌሬዳ በአንድ ወገን፣ እነ ግራዋ ግሜና ሲሚዛ በሌላ ወገን ሆነው በስድብ ይጠዛጠዙ ጀመር። ከዚህ በኋላ የለም ለዛሬው እዚሁ ላይ እናቁም ተብሎ ለሁለተኛ ቀን ጉባኤው ያለ ስምምነት ተበተነ። ምዕራፍ 4 በሚቀጥለው ቀን ረፋር ላይ እንደተለመደው ጉባኤው ተጀመረ። ዛሬ ደግሞ ማን ምን ይል ይሆን? ምንስ ተቃውሞ ይቀርብበት ይሆን እያለ ሁሉም ይብሰለሰላል። ወዲያው ሰሳ የተባለው ዛፍ ማራኪ ቅርንጫፎቹን ለጠጥ አድርጎ እየዘረጋ ወገኖች እጽዋት፣ እንደምታውቁት ናይትሮጅን የተባለው ንጥረ ነገር ለሁሉም እጽዋት እድገትና ለእንስሳት የአካል ግንባታ ወሳኝ መሆኑን ታውቃላችሁ። ይህ ንጥረ ነገር በአየር ላይ በከፍተኛ መጠን የሚገኝ ቢሆንም እንደ ኦክሲጅንና ካርቦን ዳይኦክሳይድ በቅጠሎቻችን የምንምገው አይደለም። የተለየ ጥበብና ችሎታ ይጠይቃል። እኔና ጥቂት እጽዋት ይህ ልዩ ክህሎት ስላለን ይህንን ለፍጥረታት እጅግ ጠቃሚ የሆነውን ንጥረ ነገር ከአየር ላይ ሞጭጨን መሬትን የምናጠባነን። ከዚህም ሁላችሁም ያለ ስስት ተጠቃሚ እንድትሆኑ የምናደርግ ወሳኝ እጽዋት ነን ብሎ አንዳንድ ረዣዥም እጽዋትን ቀና ብሎ ተመለከተና በሌላ በኩል አንዳንድ ዛፎች አፈሩን አሲዳማ ሲያደርጉትና ሲያራቁቱት ይህንን ብክለት አስተካክለን ለሁላችን ተስማሚ እንዲሆን ለምናደርገው አስተዋጽኦ የመሪነት ቦታው ይገባናል ብለን እናምናለን ሲል እንደ ብርብራ፣ ዝግጣ፣ ሞሞና፣ ግማርዳ የመሳሰሉት እጽዋት ድጋፋቸውን በጭብጨባ ሲገልጹ ታየ። ሰሳ ግራር እንዲደግፈው ቢጠቅሰውም ግራር እንዳላየ ሆኖ አለፈው። ጽድ ግን ንድድ አለውና የምን ሌሎችን ጥላሸት የመቀባት ንግግር ነው? አንተ የምታደርገውን አስተዋጽኦ ያህል እኮ እኛም በሌላ መልክ እናደርጋለን። ደርሰህ ቀለብ ሰፋሪ ሆንክብንሳ ሲል ባህር ዛፍና የመሳሰሉት ጽድን ደግፈው ተቃውሞውን ተቀላቀሉ። ወዲያው እንደተለመደው ጉምጉምታ ሆነና የሰሳ የመሪነት ጥያቄም ውድቅ ሆነ። ከጥቂት ጉምጉምታ በኋላ ዋንዛ ብድግ አለና መቼም ይህንን ጉባኤ የምናካሂደው አንድ ፍሬ ያለው ነገር ለማምጣት ነው። እናም ደግሞ ይህንን ፍሬ ያለው ጭብጥ ላይ ለመድረስ መሪ የሚሆን ዕፅ ምሳሌ የሚሆን አፍርቶ በተግባር ያሳየ መሆን አለበት ብሎ ማር መስሎ የተንጀረገገው ፍሬውን አሳየና ለዚህም በተገቢው አብነት መሆን የምንችለው እኔ እሸና ዶቅማ ሌሎችንም ጨምረን ጉባኤውን ብንመራው ያለ ጥርጥር ለፍሬ እናበቀዋለን ብሎ ከመጨረሱ በ50 ዓመት አንድ ጊዜ የሚያፈራው ቀርቀሃ ተናደደና እዚህ ያለ ዕቅድ በየጊዜው የምትፈጠፍጡትን ፍሬ እንደ ቁም ነገር ይዛችሁ ከሆነ ትርጉም የለው። እኛ ፍሬ ለማፍራት 50 ዓመት መጠበቅ ተፈጥሯችን ቢሆንም ለመራባት ከሆነ ግን በየቀኑ በስራችን በከፍተኛ ፍጥነት መራባት የምንችል ነን። በዚህ የተነሳ እንደምንታማም ታውቃላችሁ። ስለዚህ ፍሬ ማንጀርገግ ብቻ እንደ ቁም ነገር ተወስዶ እኔ ልምራ ማለት ተቀባይነት የለውም አለና ሲወናጨፍ ሸምበቆና ሽመል ድጋፋቸውን እየተወዛወዙ ገለጹ። ብቻ ተቃውሞ በተነሳ ቁጥር ሁሉም አብሮ መሳለቅ እየተለመደ ስለመጣ በዚህም ጊዜ
ሁሉም አውካክቶ ጥያቄውን ውድቅ አደረገው። ክቡራን እጽዋት አለ ግራር ተነስቶ። ቀደም ሲል እነሰሳ በናይትሮጅን ሞጫጭነታቸው እንዲመረጡ ጥያቄ ሲያቀርቡ እንዲደግፋቸው በጥቅሻ አግባብተውት ነበር። እርሱም ናይትሮጅን የመሙጨጭ አቅም ቢኖረውም የተለየ የመመረጥ ዕድል አለኝ ብሎ ስላሰበ ነበር ሳይደግፋቸው የቀረው። ቀጠለና በእውነቱ ከኔ በፊት የተናገራችሁ እጽዋት በሙሉ ለመሪነት ራሳችሁን አጭታችሁ ሐሳብ እየሰጣችሁ እንደሆነ በጥሞና ሳዳምጥ ሰንብቻለሁ። ለመምረጥ ወይም ለመመረጥ መፈለግ ቀና አስተሳሰብ ነው፣ የሚደገፍም ነው። ይሁንና እንደምታውቁት እኛ እጽዋት ጫካን ስንፈጥር ይሄ አሁን የምንኖርበት ጫካ ብቻ ሳይሆን ሌላ የኛ ወገን የሆኑ ጫካዎችም በደጋ በወይና ደጋና በቆላ እንደሚኖሩ መዘንጋት የለባችሁም። አንዳንዶቻችሁ ከተፈጥሯችሁ የተነሳ በደጋ ብቻ የምትኖሩ፣ በወይና ደጋ ብቻ የምትኖሩ፣ በቆላ ብቻ የምትኖሩም አላችሁ። እንደው ነገሩን ግልጽ ለማድረግ ከዚህ ጫካ ውጪ ዝርያችሁ የሌለ አንዳንድ እጽዋትም አላችሁ። ስለዚህ በመሪነት መመረጥ ያለበት እንደኔ አይነት በብዙ ቦታ የሚገኝ ቢሆንም ለወደፊቱም ከሌሎች ጫካዎችም ጋር ለምናደርገው ግንኙነት አስፈላጊ ስለሆነ ካለኝ ሰፊ ስርጭት አንጻር እኔ ግራር የመሪነቱን ቦታ ይዤ ብመራ የተሻለ ይሆናል ስለ ሐሳብ አቀርባለሁ አለ። በዚህ መሃል ሌሎች በብዙ ስፍራ የሚያድጉ እጽዋትም እኔስ ለማለት ሲያኮበኩቡ ግራር በተለየ በውስጥ ወይራ አነጋገር አንድ ስፍራ ብቻ ተወስነው የሚኖሩ በማለት በተወሰነ ስፍራ ብቻ በቅለው የሚገኙትን አውራና ጅብራ ሸንቆጥ ስላደረጋቸው በእጅጉ ተቆጡ። አውራ ተነሳና ምን ማለት ነው ይሄ? አንተ በየሀገሩ ተሰራጨህና መሪ መሆን አለብህ ማለት ነው? እንዲያውም በልዩነት መምራት ካስፈለገ እንደኛ አይነቱ በጽናት በአንድ አካባቢ የረጋ ልዩ የሆነ ተፈጥሮ ያለው ቢሆን ልዩ የሆነ አስተሳሰብ ሊያመጣ ስለሚችል ይሄ መሪነት ለኛ ይገባል ሲል ተቃወመ። ጅብራ ካውራ ተጨመረና አንድ ቦታ ብቻ መኖር እኮ ጽናትና እርጋታን ይጠይቃል። በየሀገሩ መንከውከውና ዘርን ባገኙበት መበተን ለግራር ሙያ መስሎት ነው ከውካዋ አለና ወደ ግራር እየተመለከተ እንደ አንተ አይነት ዘዋሪ እንዴት ሆኖ ነው መሪ የሚሆነው ሲል ግራር ተበሳጭቶ አንተ ሰፈር ለሰፈር የምትርመጠመጥ ሪሚጧም ነህ እኔን እንዲህ የምትለኝ አለና ረጃጅም ሾሆቹን ጅብራ ላይ ሊተክልበት ሲወናጨፍ ገተም የተባለው ትልቅ ዛፍ መሃል ገብቶ ገላገላቸው። በዚህም ከፍተኛ ትርምስ ተፈጠረ። ነውር አይደለም እንዴ አለ ገተም ቀጠለና ድጋፍን ወይንም ተቃውሞን በሰላም መግለጽ እንጂ የኃይል እርምጃ ምን አመጣው? በቃ አንተ ሆናለሁ ብለሃል፣ እነርሱ ደግሞ አይሆንም ብለውሃል። ሌላ ነገር ምን አስፈለገ? አለና ግራርን አደብ አስገዛው። ጅብራን ደግሞ ተቃውሞን መግለጽ ማለት መሳደብ ማለት አይደለም ብሎ ካረማቸውና ካረጋጋቸው በኋላ በዕለቱም ምንም ውጤት ስላልተገኘ ጉባኤው ተበተነ። ምዕራፍ 5 በማግስቱ እንደተለመደው ጉባኤው ረፋዱ ላይ ተሰየመ። መሪ ፍለጋው ለሁሉም የስር ምታት ሆኗል። የሚቀጥለውን ተረኛ ተወዳዳሪ ለመስማት ሁሉም በጉጉት ላይ እንዳለ ሄይ ጋይስ አለ ከወይራ ቅርንጫፍና ግንድ ላይ ራሱን ሰክቶ የበቀለው ተቀጽላ። ተቀጽላዎች በጫካው ውስጥ በሁለት መንገድ የሚኖሩ እጽዋት ናቸው። አንዳንዶቹ ከጠንካራ ዛፎች የቅርንጫፍ መባቀያ ላይ እጅግ አስደናቂ በሆነ ጥበብ ከዛፎቹ ስር ምግብ ወደሚዘጋጅበት ቅጠል ውሃና ማዕድን ከሚያመላልሱበት ቱቧቸው ላይ ስራቸውን ተክለው የሚኖሩ ናቸው። እነዚያ ዛፎች በስንት ድካምና ጥረት ከከርሰ ምድር የሚያወጡትን ውሃና ማዕድን ተሻምተው ይወስዱና በራሳቸው ቅጠል የራሳቸውን ምግብ እያዘጋጁ የሚኖሩ ናቸው። ሌሎች ተቀጽላዎች ደግሞ ከላይ ከተገለጸው አልፈው ሲጀምረኛ ለምን ምግብ እናዘጋጃለን? ውሃና ማዕድን ወስደን ምግብ ማዘጋጀት ምን አደከመን? ብለው ዋናው ዛፍ በቅጠሉ ምግብ አዘጋጅቶ ወደ ግንድና ስር ከሚያስተላልፍበት ቱቦ ላይ ስራቸውን ሰክተው የተዘጋጀን ምግብ በመምጠጥ ዘና ብለው የሚኖሩ እጽዋት ናቸው። እነዚህ ተቀጽላ እጽዋት ራሳቸውን እንደ ዘመነኛና ጥበበኛ የሚቆጥሩና ሌሎች በድካማቸው የሚኖሩትን እጽዋት ደግሞ በእጅጉ የሚንቁ ናቸው። ሄይ ጋይስ ለፍቶ አደር
አለ ቅርንጫፎቹን በቄንጥ እያወዛወዘ። ብዙዎቻችሁ እኛ መሪ እንሁን ስትባባሉ ሰምተናል። መሪ ለመሆን ዘመኑን መዋጀትና መሰልጠን ይጠይቃል። በጥበብና በመራቀቅ እንጂ በተለምዶና ለዘመናት በኖረ ኋላ ቀር አኗኗር እየኖሩ መሪ ለመሆን ማሰብ ድፍረት ነው። ከጭቃና ካፈር ከድንጋይና አለት እንዲሁም ከውሃ ጋር እየታገሉ በከርሰ ምድር ውስጥ መርመጥመጥ ዘመኑ አልፎበታል። ኋላ ቀር የግብርና አኗኗርና አመራርነት ዘመኑ እያበቃ ነው። ቴክኖሎጂን ተጠቅሞ ከሌሎች በእውቀት በልጦ መገኘት፣ ከሌሎች ቀድሞ ጥቅምን የመውሰድ ዘዴን ማወቅ ያስፈልጋል አለና ቀብረር እያለ ቀጠለ። እና ሁላችሁም ምጽዋት እንደምናያችሁ ኋላ ቀርና ባሮጌ አስተሳሰብ የምትኖሩ ስለሆናችሁ ወደዚህኛ ወደ ደረስንበት አዲስ አስተሳሰብ እንድትመጡ ወደ አዲሱ ዓለም ትደርሱ ዘንድ እኛ እጅግ ጥበበኞች የሆንን ተቀጽላዎች ብንመራችሁ ትጠቀማላችሁ ብለን እናስባለን አለ። በዚህን ጊዜ ዋርካ በቃ ማፈር ቀረ ማለት ነው። ሀፍረት ይሉኝታ የሚባል ጠፋ ማለት ነው። በዛፍ ትከሻ ላይ የኖሩ ማደግ እንደ ቁም ነገር እንደ ስልጣኔ ተቆጠረ ማለት ነው። ጥገኝነት ስልጣኔ ሆነ ማለት ነው ሲል ብዙ ተቀጽላዎች ሰፍረውበት የሚኖረው ባምባም ወይራም ተበሳጩና ምን ይደረግ ዝም ብለን እንቀልባቸዋለን፣ ተሸክመን የለፋንበትን አሳልፈን እንሰጣቸዋለን። እናንተ ምን ታደርጉ? ጥፋቱ እኮ የኛው ነው ሲል ዋንዛ ተቀበለና ዓለም እስከ ዓለም ተሸክመናችሁ እየሰራን ባኖርናችሁ ጭራሽ ደግሞ ልትመሩን አሰባችሁ? መንጋ ጥባቴ ጥገኛ ሁላ ሲል ተቀጽላ ያለበት ዛፍ ሁሉ በአንድ ጊዜ በያለበት ሲርገፈገፍ ጫካው እንደገና ታወከ። ከብዙ ትርምስ በኋላ መረጋጋት ሲጀምር ወገኖቼ አለ አጋም ጣፋጭ ፍሬ የሚያፈራ ብዙ ጊዜ በቁጥቋጦ መልክ የሚያድግ ሲሆን አልፎ አልፎ ትልቅ ዛፎችን ተጠቅሞ ቅርንጫፎቹን ይዘረጋል። እጅግ ጠንካራና የሾሉ ሾሆች ያሉት ሲሆን በጫካው ውስጥ ካሉት ዛፎች በችግኝነታቸው የአጋምን ሾህ ያልቀምሳል ለማለት ያስቸግራል። በዚህ የተነሳ ብዙዎች እርሱን ለመቅረብ ይፈሩታል። ወገኖቼ እንግዲህ እንደማየው ከሆነና ባለፉት ቀናት እንደታዘብኩት ይሄን ጉባኤ ለማስኬድ ጠንከር ያለ ስነ ስርዓትን ማስያዝ የሚጠይቅ ነው። በአግባቡ ስነ ስርዓት ማስያዝና አንዳንድ የሚያፈነግጡትን ደግሞ አደም ማስገዛት የሚያስፈልግ መሆኑንም ሁላችሁም የተረዳችሁት ይመስለኛል አለና ቅርንጫፎቹን እንደመለጠጥ ሲያደርግ ሾሆቹ የበለጠ ሹለው ታዩ። ቀጠለና እናም ለዚህ ጉባኤ መሪ ለመሆን በደንብ የታጠቀ ጠንካራ መቅጫ ያለው የሚፈራ የሚከበር መሆን ስለሚያስፈልግ እኔን ቀጋንና ጉመሮን ኮሽምን ትመርጡን ዘንድ እንጠይቃለን ሲል ሁሉም በፍርሃት ተዋጠ። ከጥቂት ዝምታ በኋላ ቁልቋል አይሆንም፣ በፍጹም አይደረግም፣ ስናለቅስ መኖር አንፈልግም አለ ጮክ ብሎ። ወዲያው እጽዋቱ ሁሉ አይደረግም፣ በኃይልና በማስፈራራት የሚሆን ነገር የለም፣ አንፈልግም እያለ ያውካካ ያዘ። የተቃውሞ አቧራ ጭሶ ሲሰክን ባህር ዛፍ መናገር እንደሚፈልግ ለማመልከት መለሎ ቅርንጫፉን ወደ ላይ አወጣና አሳየ። የሁሉንም ትኩረት ያገኘ ሲመስለው የተከበራችሁ የዚህ ጫካ ባለቤቶች እጽዋቶች ወገኖቼ አለና ሁሉንም ሲቃኝ እያዳመጡት እንደሆነ ሲያረጋግጥ እርግጥ እኔንና እኔን መሰሎች እንደ አርዘ ሊባኖስ የፈረንጅ ጽድና የመሳሰሉትን መጤ ብላችሁ እንደምትጠሩን እናውቃለን። እርግጥ ነው መጤዎች ነን። ባለፉት 100 ዓመታት መተን እንደተቀላቀልናችሁና አገራችሁን አገራችን፣ አየራችሁን አየራችን፣ አፈራችሁን አፈራችን አድርገን አብረናችሁ ለመኖር ብዙ ጥረት አድርገናል። በዚህም መጠን የማይገኝለት ዋጋ እንደከፈልን ታውቃላችሁ። ብዙዎቻችሁ እኛ ባንመጣ ኑሮ ተጨፍጭፋችሁ ዘራችሁ ከምድረ ገጽ ይጠፋ እንደነበር የምትዘነጉት አይመስለኝም በማለት እንደገና ቃኘት ታደረገና ቀጠለ። የቤት መስሪያም ብንሆንኛ፣ ማገዶም ብንሆንኛ፣ ከሰልም ብንሆንኛ ነን። በዚህም መከታ ጋሻ ሆነናችሁ እጅግ ውድ መስዋዕትነትን እየከፈልን ዘራችሁ እንዳይጠፋ አገር በቀል ተብላችሁ እንድትከበሩ ያደረግናችሁ እኛ ከውጭ የመጣን በተለይም እኔ ነኝ። የእናንተን መከራ ለማቅለል ባልተወለድንበት ሀገር በየሸጡና በየሸንተረሩ በየሜዳውና በየተራራው በቆላውና በደጋው በፍጥነትና በቀላሉ እያደግን እነሆ የሰውን የእንጨት ፍላጎት በማሟላት እናንተ ላይ ሊወርድ የነበረውን መከራ እንዳቀለልን ታውቃላችሁ አለና ንግግሩን ገታ አደረገ።
የባህር ዛፍ ንግግር የሁሉን ቀልብ የሳበ ስለነበር ሁሉም ባርምሞ ቅርንጫፎቻቸውን ወደ መሬት ደፉ። አልፎ አልፎ በለሆሳስ ቅርብ ለቅርብ ያሉ ዛፎች እንዲህ እያሉ ይነጋገሩ ነበር። እውነት ነው። ባህር ዛፍ ባይመጣ ኑሮ የወይራ ዘር፣ የጽድ ዘር፣ የቀረሮ ዘር ሲተርፍ ነበር። እውነት ነው። ባህር ዛፍ ባይተካን ኑሮ ዋንዛ፣ ዝግባ ይኖር ነበር። ብርብራ፣ ሰሳ፣ ቃዋስ ይኖር ነበር። ባህር ዛፍ ለእርሱና መሰሎቹ ቀና አስተያየት የተፈጠረ ሲመስለው ቀጠል አደረገና እናም መሪነት መስዋዕትነት ነውና እኛ ደግሞ ይህንን በተግባር ያሳየን በመሆኑ መሪነቱን ለእኔና ለአርዘ ሊባኖስ ወይንም ለመሰሎቻችን እንድትፈቅዱልንና የተለመደውን መስዋዕትነት በቆራጥነት እየከፈልን ጫካችንን ወደ ተሻለ ደረጃ እንድናደርሰው እንጠይቃለን ብሎ ንግግሩን ደመደመ። ሸምበቆ ወደ ባህር ዛፍ አቅጣጫ ዘወራልና ጎንበስ ቀና እያለ የአድናቆትና የአክብሮት ምልክት አሳየው። ትልልቅ እጽዋት ግን መሪነቱን መስጠቱን ባይፈልጉትም ባህር ዛፍ የተናገረው የመስዋዕትነት ጉዳይ ይሉንታ ሲዟቸው በዝምታ እንደዋጡ ችፍርግ ቀና አለችና መስዋዕትነት አልክሳ እኛ ምን አገባን ታዲያ ስትል ላንቁሶና አዞ ሐረግ ተከተሉና እኮ እኛ ምን አገባን? ምንድነው ደርሶ እኔ ቤዛችሁ ማለት? ለመሆኑ ባህር ዛፍ ካንተ ስር ሌላ ዕፅ ይበቅላል? ካንተ ስርና ግንድ ከቅርንጫፍስ ማን ይጠጋል? አሉት እየተቀባበሉ። እምቦጭ ተቀበለና ካጠገብህ እንዳንደርስ ነጭ አመድክን ቡን እያደረክ የምታሰቃየንን ረሳኸው? መጤ ሆነህ ያላፈርክ ጭራሽ በላያችን ላይ ብንሾምህ ምን ልታደርግ እንደምትችል ይጠፋናል። ማንንም ማስጠጋት የማትችል ራስ ወዳድ ነህ አንተ። በእውነቱ የተወለድክበት ባህል ይሁን አናውቅም፣ በዙሪያህ ምንም ነገር ማሳደግ የማትችል ስግብግብ አሲዳም ነህ። በተለይ ለእንደኛ አይነት አጫጭር ፍጥረታት መጠጊያ ከለላ የማትሆን በመሆኑ አንተን ለመሪነት መምረጥ ይቸግረናል ሲል ዋናውን የባህር ዛፍ ችግር ምን ነው ረሳችሁትሳ? አለች ጥንጁት በቁጣ። ለመሆኑ አንተ ከመጣህ አይደል እንዴ የውሃ ችግር የተፈጠረው? አንተ ከመጣህበት ጊዜ ጀምሮ እንደ ልብ ያገኘው ብለህ ይህንን ውሃ እየመጠጥክ እንደ ዛፍ ሳይሆን እንደ ቧንቧ እየማካ አይደል ምንጩን ሁሉ ያደረከው፣ ወንዙን ሁሉ ያጠፋው እንዴ? ዝም ብንልህ ጭራሽ መሪ ሆነህ በድርቅ ልታጠፋን ፈለግ? አለች ከስሯ የሽንት ጨርቅ ማጠኛ እንዲሆናት ልትቆርጣት ከመጣች ሴት የሰው ልጅ ጋር በመርፌ መሳይ እሾዎቿ ለመከላከል እየታገለች። ባህር ዛፍ ካላሰበው አቅጣጫ በደረሰበት ተቃውሞ ባለበት ፈዞ ቀረ። በሌላ በኩል ካልታሰበ አቅጣጫ በመጣው የተቃውሞ ውርጅብኝ ጽድና ዝግባ የመሳሰሉት ከፍተኛ ቅናት ስለነበራቸው በተቃውሞ ውስጥ ለውስጥ ደስተኛ ሆኑ። የሰው ልጅ የባህር ዛፍን ፈጣን እድገት እያየ በመደነቅ ኤዲያ፣ ዝግባ፣ ቀረሮ፣ ጽድና ወይራ እድገታቸው ዘገምተኛና ቀርፋፋ ስለሆኑ ችግኞቻቸው ከችግኝ ጣቢያ ለማውጣት 1 ዓመት የማይበቃቸው ለደን ልማት የማይሆኑ ናቸው። ባህር ዛፍ ግን በ3 እና 4 ወራት ለተከላ ይደርሳል። ሲቆረጥም ብዙ ሆኖ ስለሚያቆጠቁጥ ለችግር ይሆናል ይላል። የሰው ልጅ በእድገታቸው የተነሳ እነርሱን ሲያንኳስስ፣ ባህር ዛፍን ግን ያሞግሰዋል። የሰው ልጅ እነርሱን ለማንኳሰስ ዋናው ምክንያት የባህር ዛፍ ፈጣን እድገት ነው ብለው ያምናሉ። እናም ጽድና ዝግባ ሌሎችም እንደነ ወይራ ያሉት ባህር ዛፍን የሆነ ከውካዋና ልታይ ባይ ጠጥቶ የማይጠግብ የሰው አስረጅ እያሉ ይናደዱበት ነበር። አሁን ጭራሽ ለመሪነት መምጣቱ ውስጥ ለውስጥ አብግኗቸው ስለነበረ በተቃውሞ እጅግ ደስ አላቸው። በዚህ ሁኔታ የ4ኛው ቀን ጉባኤም ምንም ውጤት ሳይመዘገብበት እንዲሁ መበተን ግዴታ ሆነ። ምዕራፍ 6 የጫካው ጉባኤ ከተጀመረበት ቀን አንስቶ ሁሉም እጽዋት እንደየተፈጥሯቸው፣ እንደየወገናቸው፣ እንደየአቅማቸው ራሳቸውን ለመሪነት የሚያጩበትና ተቃውሞ የሚያስተናግዱበት መሆኑ እየተለመደ መጥቷል። በ5ኛውም ቀን ረፋዱ ላይ ጉባኤው ተጀመረ። ነገር ግን እንደተለመደው በሁካታ የተጀመረው ጉባኤ ቀስ በቀስ ጸጥታ እየሰፈነበት ቢሄድም እንደ ከዚህ ቀደሙ ድምጹን ከፍ አድርጎ የሚናገር ዛፍም ሆነ ቁጥቋጦ ጠፋ። የተስፋ መቁረጥ ጸጥታ እየነገሰ ሄደ። ጉባኤው ከተጀመረበት ቀን አንስቶ መሪ ሊሆን የሚችል ዛፍ
ወይም ቁጥቋጦ ወይም ሐረግ በግልም ሆነ በቡድን መምረጥ እንደተቸገሩ ጦጣ በቅርብ ስትከታተል ነበር። አፍርቶ የተንጀረገገውን የዛፍ ፍሬ አንዴ የሾላውን፣ አንዴ የዋንዛውን፣ ሌላ ጊዜ ደግሞ የዶቅማውን የእንኮዩን እየሸመጠጠች የበላች መሪ ለመምረጥ ሲተራመሱ ስትታዘባቸው ሰንብታ ነበር። የማይገሰስ የሚመስል ጸጥታ መስፈኑንና እጽዋቱን መሰላቸታቸውን ስትረዳ ከረዥሙ የእሸህ ዛፍ አማካይ ቅርንጫፍ ላይ ሆና እኔ ምላችሁ እጽዋት ከመካከላችሁ መሪ ለመምረጥ እንደተቸገራችሁ ታዝቤያለሁ። ታዲያ እንደዚያ ከሆነ ለምን እኔ አልመራችሁም? አለች ፍሬዋን እያጣጣመች። በዚህ ጊዜ አንዳንዱ ይሻላል ይል ጀመር። በተለይ የጦጣ ቆለጥ የተባለው ዛፍ ጮክ ብሎ እጽዋት እኛ ምን ጊዜም የተቸከልነን ሐሳባችን አንዴ ከተቸከለ መንቀሳቀስ ስለማይችል ጦጣ እንዳለችው እርሷ ብትመራን ይሻላል አለ። አሁን እኮ ወይ ምክትል ወይንም እንደራሴ አድርጋ ትሾመኛለች ብሎ ነው አጨብጫቢ አለ ጮጮ የተባለው ዛፍ። አንዴ ሁሉም በሳቃው ካካ። ይህ ዛፍ የጦጣ ቆለጥ የተባለበት ምክንያት ፍሬዎቹ ሁለት ሆነው ተጣምረው ሲታዩ ሰማያዊ ቀለም ያላቸውን የጦጣ ቆለጥ ስለሚመስሉ ነበር። እንስሳ ይምራን ካልን ለምን ጦጣ ትሆናለች? ለምን ዝንጀሮ አይሆንም? አለ የዝንጀሮ ወንበር የተባለው ዛፍ። ይሄ ደግሞ እንዲያው ወንበር መሆን አይሰለችውም እንዴ? አለ ቁልቋል። እንደገና ሁሉም በሳቃው ካኩ። እንግዲያውስ ጦጣና ዝንጀሮ የኛን ፍሬ እየሸመጠጡ እየበሉ ዘራችንን ከማምከን ውጪ ምን ቁም ነገር አላቸውና እነሱ ይመሩናል። ከሆነ አይቀር ከላይም ከታችም ሁሉንም ለማስተባበር አንገተ ረጅሙ ቀጭኔ ይሻላል አለ እሸህ የተባለው የተንጀረገገ ፍሬ የተሸከመ ዛፍ። ወዲያው ቀጭኔ አለ ግራር ቃሉን ረገጥ አድርጎ በድንጋጤ። እናንተ ረጃጅሞቹ ምን አለባችሁ? በቅርብ አትገኙ። ቀጭኔ እኛን በስንት መከራ የምንዘረጋውን ቅጠልና ለጋ ቅርንጫፋችንን እየቀነጣጠበች እንዳናድግና ምግብ እንዳናመርት የምትጨቁነን መሆኗን እናንተ ብትዘነጉት እኛ አንዘነጋውም። ጭራሽ መሪ አድርጋችሁ ዘራችንን ልታጠፉት ነው ሲል እነ ዝግጣ እነ ሞሞና ቀጭኔ አይሆንም እያሉ ተቃውሞውን አጋጋሉት። ሐሳብ አለኝ አለ የወፍ ሾላ የተባለው ዛፍ እንዲናገር በምልክት ሲገፋፉት። እንግዲህ እንስሳትን መምረጥ አማራጫችን ከሆነና ከመረጠን አይቀር ዘራችንን ከአንድ ቦታ ወደ ሌላ ቦታ እየወሰዱ የሚያራቡልን አዋፋት በመሆናቸው ከእነርሱ አንዱን ብንመርጥ ይሻላል ባይ ነኝ አለ። የወፍ ሾላ ፍሬው ለአዋፋት የተመቸና የእነርሱም ወዳጅ ነው እየተባለ በጫካው ውስጥ በአድናቆትም በነቀፌታም ስሙ ይነሳ ነበር። እውነትም አዋፋት ከእርሱ ቅርንጫፍ ላይ ጠፍተው አያውቁም። ሁሌም ጠዋት ማታ ሰፍረው ሲጨዋወቱ ሲንጫጩበት ይሰማ ነበር። የወፍ ሾላን ተከትሎ አንዳንድ እጽዋት ጥሩ ሐሳብ ነው ይሻላል አሉ። ዳሞቴ ወይራ ግን የአዋፋትን መመረጥ ተቃወመ። ምክንያቱን ሲያስረዳም አዋፋት የእጽዋትን ዘር ወደ አዲስ ስፍራ ወስደው ማራባታቸው እውነት ቢሆንም አሁን ቁጥራቸው ስለበዛ ብዙውን ጊዜ በልተው ነው የሚፈጁት። በእውነቱ ጥቂት ፍሬ ለምናፈራ ዛፎች በዚህ የተነሳ ብዙ ዘር መክኖብናል። ስለሆነም እነርሱን ከመረጥን ጭራሽ ተራብተው ያመክኑናል። እንዲያውም እኛ በዝምታ የምናፈራውን ፍሬ ለመብላት የሚንጫጩትን አዋፋት መሪ አድርገን የምንመርጥበት ምክንያት ፈጽሞ አይታየኝም ሲል እንደተለመደው የተቃውሞ ድምፅ አስገመገመ። የወፍ ሾላ ግን ተስፋ አልቆረጠም ነበርና ወገኖቼ አለ ጮክ ብሎ፣ እንደምታውቁት ሁሉም አዋፋት የእጽዋት ፍሬ አይመገቡም። ስጋ በል የሆኑ አዋፋትም አሉ ለማለት ነው ሲል ሸምበቆ እንደተለመደው በአሁንታ ራሱን አወዛወዘ። እና ምን ለማለት ነው አለ ዳሞቴ ወይራ። ለማለት የፈለግኩትማ አለና ትንሽ እንደማቅማማት ብሎ የአዋፋት ንጉሥ የሚባለውን ንስር ለምን አንመርጠውም ሲል እኮ ለምን ተባለ። ያው እንደምታውቁት ንስር የእጽዋት ፍሬ አይመገብም። ስለዚህ በእኛ ላይ ምንም ጉዳት የሌለው ነው።
እንዲያውም ጥቅሙ ከፍ ያለ ነው። ኩሱ ለእጽዋት ዘር ዝግጅት እጅግ ፍቱን ማዳበሪያ መሆኑ የታወቀ ነው። በዚያ ላይ ንስር እጅግ ከፍ ብሎ በመብረር ሁሉንም ስለሚቃኝና እይታው ጥልቅ ስለሆነ ወዲህ በየጊዜው ራስን አድሶ እኛንም እያደሰን በአግባቡ ይመራናል ብዬ ነው አለና ቀጠለ። ሁልጊዜ ነጭ ከሚሻ ከውስጥ አድርጎ ከላይ ጥቁር ካባ ደርቦ ሲታይ ግርማው ለመሪነት የተገባ ነው አለ። ሁሉም እጽዋት የወፍ ሾላ የተናገረውን አብላልተው ሳይጨርሱ ሰሳ ጣልቃ ገብቶ የወፍ ሾላ ሆይ ተሳስተ ጫካውን እንዳታሳስት፣ የእኛን የረጃጅሞችን እጽዋት ያክል ንስርን በደንብ አታውቀውም አለና ሁሉም ቅጠሉን አቀንቶ እንደሚሰማው ሲያረጋግጥ ንስር እኮ ከኛ ቅርንጫፍ ይኖራል እንጂ እኛን አያውቀንም። የት አውቆን ይመራናል? ትኩረቱና ሐሳቡ ሁሉ ሜዳና ውሃ ላይ ብቻ ነው። በሮ ሄዶ አድኖ በልቶ አፉን አቀላጥፎ ለእንቅልፍ እኮ ነው የሚመጣው። ልክ የሰው ልጆች አልቤርጎ እንደሚጠቀሙት እሱም እኛን እንደዚያ እኮ ነው የሚጠቀምብን። እሱ እኮ እኛን የሚፈልገን ለነፋሻው አየራችንና ረጅም ቁመታችንን ለቅኝት እንጂ እኛ ውስጣችን ምን እንደሆነ አይቶን እኮ አያውቅም። በእድሜ ዘመኑ ሌላው ቀርቶ የዚህን ጫካ ወለል ምን እንደሌለው ምን እንዳለው እንኳን አይቶ አያውቅም። ጨርሶ ስለኛ የማወቅ ፍላጎት የሌለው እኮ ነው። ንስር እኮ በእኛ ላይ የሚኖር ከኛ ጋር ግን የሌለ ለኛ ቅርብ የሆነ ከኛ ግን ሩቅ የሆነ ፍጥረት መሆኑን አታውቁምን? ሲል ሁሉም ተቃውሞውን ተቀላቀሉት። የታባቱ እርሱ ደግሞ ማን ሆነና ነው ታች ወርዶ አይቶን የማያውቅ? በቃ አይሆንም። እንደተለመደው የዕለቱም ጉባኤ በተቃውሞ ሁካታ ያለ ፍሬ ተበተነ። ምዕራፍ 7 ጉባኤ ከተጀመረ ዛሬ 6ኛ ቀኑ ነው። የዕለቱ ማለዳ የፀሐይ አወጣጥ ለስላሳና ነፋስ የሌለበት ስለሆነ ሁሉም እጽዋት ምግብ በማምረት ተጠምደው ስለቆዩ ጉባኤው የተጀመረው ዘግይቶ ነበር። የዛሬው ፀሐይ አወጣጥ ግሩም ነበር። እኔ ይህንን ያክል ካሎሪ አመረትኩ፣ እኔ ያንን ያክል ካሎሪ አዘጋጀሁ እየተባባሉ ወሬያቸውን ሲሰልቁ ጎበዝ አንዴ እንደማመጥ አለ የነብር ጥፍር የሚባለው ዛፍ ውካታው ረገብ ሲልለት። ትናንት ከተለያየን በኋላ ማን ቢሆን ይሻላል ብዬ ሳስብ ነበር። እናም በብዙ ጥቅሞቹ እንጂ ምንም ጉዳት በእኛ ላይ የማያደርስ ሆኖ ስለታየኝ ነብር መሪያችን እንዲሆን ሐሳብ አቀርባለሁ ሲል ዋርካ ከትከት ብሎ ሳቀና ለምን ዝም ብለህ እኔን ምረጡኝ አትልም? ሲል እጽዋቱ ሁሉ ቅርንጫፋቸውን እያርገፈገፉ በሳቅ አውካኩ። ይህ ዛፍ የነብር ጥፍር የሚለውን ስያሜ ያገኘው ከቅጠሎቹ ስር የነብር ጥፍር የመሰሉ እሾሆች ስላሉት ነበር። የነብር ጥፍር በሳቁ ሁካታ ብዙ አልተሸማቀቀም። ይልቁንም ሐሳቡን ለማስጨበጥ ፈለገና ግዴለም ሐሳቤን ልጨርስ ሲል የሳቁ ሁካታ ጋባለለት። እኔ ነብርን የመረጥኩት ስሜ የነብር ጥፍር ስለተባለ ሳይሆን ወይም የተለየ ጥቅም አገኛለሁ ብዬ ሳይሆን ለጋራ ደህንነታችን ስል ነው ሲል እኮ እንዴት ተባለ። እንደምታውቁት ነብር በሰው ልጅ ዘንድ እጅግ የተፈራ አውሬ ነው። በዚህ የተነሳ ነብር መሪነቱን ብንሰጠው የሰው ልጅ የበለጠ በመፍራት ወደዚህ ዝር እንዳይል ይሆናል። እናም ከሰው ልጅ ምሳርና መጋዝ ጭፍጨፋ እፎይ እንላለን አለ። የነብር ጥፍር ንግግር ብዙ ቁም ነገር ያለው መስሎ ታየ። ይሁን እንጂ የዚህ ንግግር ማራኪነት ብዙ አልቆየም። ደግሞ ነብር አለ ሎል። እርሱን በቅርንጫፎቻችን አዝለን መዋል ማደራችን ሳያንስ እያነቀ ገሎ የሚያመጣቸውን እንስሳት እኛ ላይ አንጠልጥሎ እያጠነባን የእርሱ የቋንጣ መስቀያ ማድረጉ አልበቃ ብሎ ደግሞ መሪ እናድርገው አለ በብስጭት። ነብር በጫካው ውስጥ ነዋሪ ከሆኑ ስጋ በል እንስሳት አንዱ ነበር። ነብር እንደሚዳቋ ድኩላና የሜዳ ፍየል የመሳሰሉትን አድኖና አሯሩጦ ይዞ አንገታቸውን አንቆ ይገላቸዋል። ከዚያም ለረሃቡ ማስታገሻ በረጅሙ ክራንቻ ጥርሱ ከአንገታቸው ላይ ያለውን የደም ቧንቧ መመብሳት
ደማቸውን እስከሚጠግብ ድረስ ይጠጣል። ከዚያ በኋላ ግዳዩን እየጎተተ ረጅም ዛፍ ቅርንጫፍ ላይ አንጠልጥሎ በድኑ እስኪሸት ጠብቆ ቀስ እያለ ይመገባል። ሮማን ከሎል ተቀበለችና እርሱ በሚሰበስበው የእንስሳት በድን የሚገማውንና የሚበከለውን የጫካችንን አየር ለመቀየር በየጊዜው እኛ ስንት ፍዳ ነው የምናየው ስትል ጽጌረዳና ዶንጋ እየተቀባበሉ ደሞ እርሱን መሪ ብሎ የሚሾመው ማን ነው? ይሄ ጥንብ አሳዳጅ አሉ። ትንሽ ቆይቶ ድምፁ ተለይቶ ያልታወቀ ዝሆን ይሁን አለ። ማን ነው ዝሆን ይሁን ያለ? አለ ሾላ ዙሪያውን እየተገላመጠ። ማን ነው ዝሆን ይሁን ያለ? ለመሆኑ ዝሆን ሲጠግብ ገጥሟችሁ አያውቅም ማለት ነው? ጎተራ ከርሱን በየሜዳው በሚግጠው ሳር ከሞላ በኋላ የጉልበት መፈተኛው የጥጋብ ማብረጃው እኛን ከስራችን ገልብጦ መጣል አይደለምን? ስንት ሾላ ስንት ግራር ገልብጦ እንደጣለ ሜዳ ይቁጠረው ሲል ጥፌ የተባለው ዛፍ እኔም በሾላ ሐሳብ እስማማለሁ። እንዲያውም ከዝሆን ይልቅ በብዙ እርዳታው አውራሪስ ይሻለናል። እኮ የአውራሪስ እርዳታ ምንድነው? ተባለ። ጥፌ አንጸባራቂ ቅጠሎችን አወዛወዘና አስተውላችሁት አታውቁም እንደሆነ እንጂ በዚህ ጫካ ውስጥ በሆነ ምክንያት እሳት ሲፈጠር ሌሎቹ አራዊቶች ሲሸሹ፣ እርሱ ግን በድፍረት በትላልቅ እግሮቹ እሳቱን ለማጥፋት ይታገላል። በቀንዱም አፈር እየቆፈረ ለማዳፈን ይጥራል። እናም ብዙ ጊዜ ከሰደድ እሳት ታድጎናል አለ። እሳት በማጥፋት እርዳታ ሊኖረው ይችላል። ነገር ግን ከዚህ ጥቅሙ ይልቅ እርሱም እንደ ዝሆን ሲጠግብና ሲርበው ቁጥቋጦዎችንና ዛፎቹን በቀንዱ ገለባብጦ ይጥል የለምን? እርሱስ ከዝሆን በምን ይለያል? አለ ግራር። ሁሉም በመሰላቸት ቅርንጫፉን ሲያንጠራራ ይታይ ነበር። ቀርቀሃ በቁመቱ ልክ በደንብ ተወዛውዞ ከተነቃቃ በኋላ እኔ የምለው አንበሳ የአራዊቶች ንጉሥ ነው ይባላል፣ ለምን እኛን አይመራንም? አለ ፈራ ተባያለ። ይሁን ይሻላል፣ አዎ ይሁን አሉ ሁሉም በመሰላቸት። ከዛ ቀረሮ ብድግ አለና እኛ አንበሳ ይኑር ይሙት የታየ ነው። እኛ የምንውለው ሰማይ ላይ ከደመና በላይ። እኛ የምናውቀው ከስራችን ቱስ ሲልና አንዳንዴም እየመጣ ግንዳችን ስር እግሩን አንስቶ ሲሸናብን ነው። እንዴት አንድ አብዛኛውን ጊዜ ሲያንቀላፋ የሚውል ስጋ በል እንስሳ እኛን ይመራናል? ሲል ልክ ነው፣ እንቅልፋም ነው። አይሆንም፣ ልክ ነው። እንዲያውም ሲጀምር እንስሳት ለምን ይመሩናል? የኛ ጥገኞች አይደሉምን? እንዴት ከኛ የተጠለሉት ይመሩናል? በቃ ማንኛውም አራዊት አይሆንም፣ አይቻልም። የዚህኛውም ቀን ጉባኤ ስምምነት ላይ ሳይደርስ ፈረሰ። ምዕራፍ 8 ሁሉም እጽዋት መሪ መምረጥ እንዲህ ከባድና ብዙ ጣጣ እንደዚሁም ለትችትና ነቀፋ የሚጋብዝ ይሆናል ብለው አልጠበቁም ነበር። ሲሆን በመጀመሪያው ቀን ቢበዛ በሁለተኛው ቀን የሚያጠናቅቁ መስሏቸው ነበር። ሁሉም ለራሱ የተጋነነ ግምት ሰጥቶ ስለነበር ይህን ያክል መናናቅ ይኖራል ብሎ የገመተ አልነበረም። ቀናት እየተቆጠሩ በሄዱ ቁጥር ግን አስቸጋሪነቱን እየተረዱት የመጡ ይመስላል። ጉባኤውን ከጀመሩበት ቀን አንስቶ 6 ቀናትን አባክነዋል። ከእጽዋት መካከል ለመምረጥ ተቸግረው ወደ ዱር አራዊትና አዋፋትም ጥቆማ ገብተው እንደነበር አይዘነጋም። መጨረሻ ላይ ግን ማንም ይሁን ማን ከዱር አራዊትና ከአዋፋት መካከል ላለመምረጥ ተስማምተው ጉባኤያቸውን መዝጋታቸው ይታወሳል። ይሁን እንጂ ፍለጋው አላለቀም ነበር። ያለፉትን የከሸፉ ጉባኤያትን እያመነዠጉ ረፋዱ ላይ እንደተለመደው ለአዲሱ ቀን ተዘጋጁ። እንደ እውነቱ ከሆነ ብዙዎች እጽዋት ራሳቸውንም ሆነ ሌላውን ለመጠቆም ወኔ አልነበራቸውም። በዚህ የተመሰቃቀለ ድባብ በሰፈነበት መሃል ጽጌረዳ ቅርንጫፎቿን ወደ ጎን በቄንጥ ዘርግታና ከመዓዛዋ በተና አድርጋ እኔ ሐሳብ አለኝ አለች። ከዚህ በፊት ዶንጋ ባቀረበው የመሪነት ጥያቄ ተካታ ስለነበረና ተጨምራ በተናገረችው
ሌሎችን የመናቅ ቃላት ውዝግብ ተነስቶ እንደነበር አይዘነጋም። ይህን አስታውሰው ብዙዎቹ ደሞ ምን ቀረሽ በሚል ስሜት እንድትናገር ተፈቀደላት። ባለፉት ጉባኤያት አንድ ዕፅ መናገር ሲፈልግና በድምፅ ወይንም በምልክት ሲያሳይ ጸጥታ ከሰፈነ ለማዳመጥ መዘጋጀታቸው ወይንም እንዲናገር መፍቀዳቸው መሆኑ ልምድ የሆነ ይመስላል። እንግዲህ ከኛ ከእጽዋትም ሆነ ከዱር አራዊቶች መካከል ለመምረጥ መቸገራችን ግልጽ የሆነ ይመስለኛል ስትል እያንዳንዱን ቃላት ለማውጣት ስትተነፍስ አብሮ የሚወጣው ልዩ መዓዛ አካባቢውን አወደው። ይህ መዓዛዋ የብዙዎችን ቀልብ እንደሳበ ተረዳችና በበለጠ የራስ መተማመን በብዙዎች ዘንድ ተስፋ የመቁረጥ ዝንባሌ እየሰፈነ እንደሆነ ገምታለሁ ስትል ሁሉንም ቀድሞ በመደገፍና ኋላ ላይ ደግሞ ተቃውሞ ሲነሳ ተመልሶ ተቃውሞውን የሚቀላቀለው ሸምበቆ በአዎንታ ሲወዛወዝ ብዙ እጽዋትም ስሜታቸው ወደዚያው ስለነበረ ቅርንጫፎቻቸውን እያወዛወዙ ግምቷ ትክክል እንደሆነ አረጋገጡላት። ጽጌረዳ በፈጠረችው ቀልብን የሚስብ ድባብ የበለጠ ተማምና ወገኖቼ እጽዋት፣ እኔ ግን አንድ ትልቅ አማራጭ ያለን ይመስለኛል አለች እየተሽኮረመመች። ያንን ውብ አበባዋን ደፋ ቀና መዓዛዋን ለቀቅ እያደረገች ሁሉም ለወሬ ሞትኩ ለነፍስ የጥሬ ገብስ እንዲሉ ዛፉ፣ ቁጥቋጦው፣ ሐረጉ ሁሉ እየተተራመሰ ማን ነው ምንድን ነው እያሉ በጉጉት ያዋክቧት ጀመር። ጉባኤውን ከጀመሩበት ቀን ጀምሮ እንዲህ በጉጉት ሰፍ ብለው የሚጠብቁት እጩ አልነበራቸውም። ምናልባት ብዙ ሞክረው ተስፋ በቆረጡበት ጊዜ ምን ታምረኛ ፍጥረት ተገኘ ብለው ይሆናል። ንገሪን ትንገረን ንገሪን የሚል የጥያቄ ማዕበል ጫካውን አናወጠው። ሐሳብ አለኝ አማራጭ ይታየኛል ያልኩት እኮ ለመንገር ስለፈለግኩ ነው። ተረጋጉና አዳምጡኝ ስትል ባንዴ ጸጥታ ሰፈነ። ጸጥታው አንድ የዕፅ ቅጠል መሬት ላይ ብትወድቅ እንኳ ይሰማ ነበር። በዚህ ጸጥታና ጉጉት በፈጠረው ድባብ መሃል ጦጣዎች ድሪያ ይዘው ኑሮ ያሽካኩና ከአንዱ ዛፍ ወደ ሌላው ዛፍ እየዘለሉ ድንገት ጸጥታውን አደፈረሱት። መቼም በዚህ የጦጣዎች ድርጊት ያልተበሳጨና ያልተራገመ ነበር ለማለት ያስቸግራል። ንሳማ ጥፌ አለ ዋርካ ተናዶ። ንሳማ ጥፌ በጥፌ ብለው ወዲያ አባርልንማ አለ። ጦጣዎቹ ከጥፌ ዛፍ ላይ አርፈው ነበርና ጀርጋዳ ቁመቱን ወደ አንድ ጎን ዘንበል አድርጎ ቅርንጫፎቹን ሲያወዛውዝ ጦጣዎቹ እንደ ወንጭፍ ድንጋይ አምዘግዝጎ ወረወራቸው። መንጋ ውል የለሽ ሥራ ፈቱላ እያሉ ሲያውካኩ ቆይተው እንደገና ጸጥታ ሰፈነ። መቼም ከጉጉታቸው የተነሳ ጽጌረዳ ሳትነግራቸው ዓለም የሚያልፍ መስሏቸዋል። ጽጌረዳ ጉጉታቸው አንቆ ሊደፋቸው እንደሆነ ስትረዳ እንግዲህ ሁሉንም አውጥተን አውርደን ከእጽዋትም ከዱር አራዊትም መካከል መሪ የሚሆን ማግኘት ካልቻልን በልምዱም በብልጠቱም እጅግ የተሻለ ስለሆነ ብላ ለሰከንዶች ዝም ስትል ይህች ቆንጆ ዛሬ ምን ሆናለች ተባባሉና እኮ ማን ነው አሉ እንደተማከሩ ሁሉ በአንድ ድምፅ። እኮ ማን ነው ብለው እጽዋቱ ሁሉ በአንድ ላይ ሲናገሩ ከተራራው ጥግ ያለው የገደል ማሚቶ ማን ነው እያለ አስተጋባ። ድባቡ አጓጊ ብቻ ሳይሆን አስጨናቂ ወደ መሆን ተሸጋገረ። ጽጌረዳ ከዚህ በላይ ማቆየት እንደማትችል ተረዳችና በልምዱም በብልጠቱም ይሁን በብዙ ነገሩ ከኛ በእጅጉ የተሻለ ነውና የሰው ልጅ ለምን አይመራንም አለች ፈርጠም ብላ። የሰው ልጅ የሚሉት ቃላት ለሁሉም ዱብዳና እንደ ፈንጂ በው ብለው የፈነዱ ይመስሉ ነበር። ሁሉም እጽዋት የሚሉት ጠፍቷቸው እንደገና በዝምታ ተዋጡ። እርግጥ ነው ጽጌረዳ ይህንን ሐሳቧን ቀደም ብላ ስታብላላው የነበረ ቢሆንም ከአንድ ዕፅ በስተቀር ለማንም አልተናገረችም ነበር። በሚስጥር ያዋየችው ብቸኛ ዕፅ ቡና ብቻ ነበር። ቡና ሐሳቡን ቢደግፈውም ለማንም ለማካፈል አልፈለገም ነበር።
ከሰው ልጅ ጋር ባለው ቅርበት ብዙ እጽዋት የሰው ልጅ ቅምጥል የሰው ልጅ እንደራሴ ስለሚሉት ይህንን ሐሳብ ቢናገር የሚደርስበትን ሽሙጥ ፈርቶ አርፎ ቆሞ ነበር። እጅግ ያሳዝናል አለ ዝግባ እጅግ አስፈሪ በሆነ ግርማ። የሰው ልጅ ዋና ጠላታችን መሆኑን ጽጌረዳ ረሳሹ ማለት ነው? በመጥረቢያ እየከተከተ በእሳት እያነደደ የሚያጠፋን ማን ሆነና ነው የሰው ልጅ የሚመራን? ሲል ነገሩ ወዲህ ነው አለ እንብስ የተባለው ዛፍ በታላቅ ብስጭት። ነገሩ ወዲህ ነው። እንብስ በእንጨት ጥንካሬው የሰው ልጅ አብዝቶ ከሚፈልጋቸው ዛፎች መካከል ነው። ነገሩ ወዲህ ነው። የሰው ልጅ እኛን ያገኘን እንደሆነ ቆርጦ ፈልጦ ግማሾቻችንን ማገዶ አድርጎ ያነደናል፣ ግማሾቻችንን ጣውላ አድርጎ ያሸክመናል፣ ግማሾቻችንን የደረቀ አስከሬናችንን የእርሱ መኖሪያ ቤት ጣሪያና ግድግዳ አድርጎ በምቾት ይንፈላሰሳል። አንዳንዶቻችንን ደግሞ ምስጥ አይበላቸውም አይበሰብሱም እያለ ጭራሽ የእርሱ የሽንት ቤት ርብራብ ሲያደርገን ኖሯል። እርሷ ግን ከልፍኙ ፊት ለፊት ተክሎ ፍግ እያፈሰ በየቀኑ ውሃ እያጠጣ ተንከባክቦ ስለሚያሳድጋትና ስለሚያሽሞነሙናት ጥቅሟን ለማስጠበቅ መሆኑ እኮ ነው አለ ለዘብ ብሎ። የእንብስ ንግግር ለዘብ ብሎ የቀረበ ቢሆንም በጽጌረዳ ላይ የበለጠ ቁጣ መቀስቀሱ አልቀረም። እርግጥ ጽጌረዳ የሰው ልጅ እንዲመራ ሐሳቡን ስታቀርብ የሰው ልጅ በድብቅ አግባብቷት ይሁን ወይንም እንደተባለው ሰው የሚሰጣትን ምቾት ግምት ውስጥ አስገብታ ይሁን ባይታወቅም ብቻ ሁሉም በያለበት በቁጣ ይብተከተክ ጀመር። ቀረሮ እጅግ ተበሳጭቶ እንዲህ አለ። በእውኑ ጽጌረዳ ባለፈው ወር ብቻ ስንት የኔ ወንድሞችና እህቶች ለጣውላ ተብለው ተቆርጠው እንደተወሰዱ አታውቂምን? የደረሰብንን ርኅራኄ የለሽ ጭፍጨፋ ሳታውቂ ቀርተሽ ነው ሰው እንዲመራን የምትፈልጊ? ሲል ዋንዛ ቀና አለና የኔ ወገኖችስ ለወንበርና ለአልጋ ተብሎ ስንቱ ተጨፈጨፈ። በእውነቱ ከጽጌረዳ ይህንን አንጠብቅም ነበር ሲል ወይራ ተነሳና ከኔ ወንድሞችስ የወይራ ፍልጥ የወይራ ወጋግራ እንዴት ግሩም መሰላችሁ እየተባለ ስንቱ ተጨፈጨፈ ሲል ነቆላ ባሎ ነሰንደል ነቃዋ ነብርብራ ነሰለቸኝ ነግራር ለከሰል ተብሎ የተጨፈጨፉ ወገኖቻቸውን እያሰቡ ቁጣቸው ነደደ። መቼም የሰው ልጅ ያላበሳጨው መከራ ያላደረሰበት ዛፍ ቁጥቋጦና ሐረግ አልነበረምና ጫካው በጽጌረዳ ሐሳብ ሳይቃጠል ጨሰ፣ ሳይነድ ከሰለ። ጭካኔ ነው። ኧረ ይሄ ባንዳነት ነው። የሰው ልጅ አሻጥር ነው። ሌሎችም በመካከላችን ሆነው ለሰው ልጅ የሚሰልሉ አሉ አለ መረንዝ። መረንዝ በጋ ከክረምት የማይደርቁ ደማቅ አረንጓዴ ቅጠሎች ባለቤት ሲሆን ከዛፍ ዝቅ ከቁጥቋጦ ከፍ ያለ ዕፅ ነው። መረንዝ ሲናገር ወደ ቡና እያተኮረ ስለነበረ ቡና የፈራው ጣጣ ስለነበር ተሸማቀቀ። ከዚህ በኋላ ትንሽ ትልቁ ቅርንጫፉን እያማታ መፎከር ጀመረ። ጫካው ተተራመሰ። ይሄ ውስጣችን ተደብቆ የገባ እኛን አሳልፎ ለሰው ልጆች ለመስጠት የታሰበ ሴራ ስለሆነ እንዲህ በቀላሉ አናየውም እየተባለ ሁሉም ጎንበስ ቀና እያለ ፎከረ። አጋም ወጋለሁ ቀጋ ሞጀርጋለሁ አሉ ጽጌረዳን። በዚህ መሃል ቀረሮ በብስጭት ሲወናጨፍ ቅርንጫፉ ተገንጥሎ ወደ ታች ተወረወረና ጽጌረዳን ቀንጥሶ ሊጥላት ሲል ገተም በቅርንጫፉ መክቶ ለጥቂት አዳናት። ከሁሉም ጉባኤዎች የጫካው እጽዋት በጉጉት የተከታተሉት ይህ ሰባተኛው የዕለቱ ጉባኤ እንዳጀማመሩ ሳይሆን ጽጌረዳን የሕይወት ዋጋ ሊያስከፍል ትንሽ ቀርቶት በቁጣና በፉከራ ያለ ውጤት ተበተነ። ምዕራፍ 9 እርግጥ ነው በመሪ ምርጫ ዙሪያ ቢሳካም ባይሳካም አንዳንድ የዱር አራዊት አሻጥሮችን መፈጸማቸው አልቀረም። ለምሳሌ ጉሬዛ ከፍተኛ የጥቅም ትስስር ከዝግባ ጋር ያለው በመሆኑ ዝግባና ጓደኞቹ እንዲመረጡ ብዙ እጽዋትን ለማሳመን ጥረት አድርጎ ነበር። ዝግባ በዘር የሚራባ ዛፍ ቢሆንም የዘሩ ቅርፊት እጅግ ጠንካራ በመሆኑ እርጥበት ወደ ውስጡ እንዳይዘልቅ ስለሚከላከል ብዙ ጊዜ የዝናብ ወቅት ያለፈው ለመብቀል ይቸገር ነበር።
ይሁን እንጂ ከጉሬዛ ጋር በፈጠረው ወዳጅነትና ትብብር የተነሳ የብቅለት ችግሩ ተቀርፎለታል። እጽዋት ዘራቸውን ራቅ ወዳለ ስፍራ ለማዛመትና ለማራባት ከንፋስና ከጎርፍ በተጨማሪ የዱር አራዊትንና አዕዋፋትን በመልእክተኝነትና በአጓጓዥነት ይጠቀማሉ። ይሁን እንጂ እንስሳቱ ዘሮቹን የሚያጓጉዙት ለእጽዋቱ አዝነውና ደግ ሆነው አይደለም፣ በጥቅም እየተገዙ እንጂ። ብዙ እጽዋት ዘራቸውን ሲያዘጋጁ በጣፋጭ ፍሬ፣ በተለምዶ ፍራፍሬ የሚባለው ሸፍነው ነው። እንስሳቱ ይህንን ጣፋጭ ለመመገብ ሲሉ ዘሩን አብረው ይውጡታል። የምግብ መፍጫ አካላቸው ዘሩን ማድቀቅ ስለማይችል ቆይቶ ከኩሳቸው ጋር ዘሩ ወደ መሬት ይጣላል። እንስሳቱ ወይንም አዕዋፋቱ የበሉትና የሚኮሱት ቦታ ብዙ ጊዜ የተለያየ ስለሚሆን ዘሩ አዲስ ስፍራ አግኝቶ የመብቀል ዕድሉ ከፍተኛ ይሆናል። በዚህ የጥቅም ትስስር መሰረት ዝግባም ዘሩን በጣፋጭ ፍሬ ጠቅሎ ለጉሬዛ ያዘጋጃል። ጉሬዛም የዕለት ምግቡን አመስግኖ ከተመገበ በኋላ በሆዱ ውስጥ በሚደረግ የምግብ ፍጭት ጣፋጩን ወደ አካሉ አዋህዶ ጠንካራውን ዘር ይኮሳዋል። በምግብ ፍጭት ሂደትም የሚጠቀመው ኢንዛይም የዝግባን ዘር ጠንካራ ሽፋን ስለሚበሳሳው ዘሩ ከተኮሰ በኋላ የመብቀል ዕድሉ በጣም ይጨምራል። እናም ጉሬዛ ባለበት ጫካ ዝግባ በርካታ ችግኞች ይኖሩታል። በዚህ የተነሳ የዝግባና የጉሬዛ የጥቅም ትስስር ከዚህ አለፍ ብሎ ለመሪነት ምርጫ ቢውል አይገርምም። በሌላ በኩል ጦጣዎች ጣፋጭ ፍሬ የሚያፈሩትን እንደነ ሼህ፣ እንደ ዋንዛ፣ ዶቅማና ሾላ ያሉትን ዛፎች እንዳይመረጡ ከፍተኛ ሴራ ሲያሴሩ ነበር። ምክንያቱም እንደ ዝግባና ጉሬዛ በሰጥቶ መቀበል በልዩነት የፈጠሩት የጥቅም ትስስር ስላልነበረ እነዚህ ዛፎች ከተመረጡ አስተባብረው ሊያባሯቸው ስለሚችሉ የምግብ እጥረት እንዳይገጥማቸው በማሰብ ነበር። እንደዚሁም ነቀጭኔም በተለይ መካከለኛ ቁመት ያላቸው ዛፎች ወደ ስልጣን እንዳይመጡ ከፍተኛ ጥረት ሲያደርጉ እንደነበር ተሰምቷል። ስለሆነም ሁሉም ውስጥ ለውስጥ የራሱ ቲፎዞ የነበረውና ራሱም የሌላ ቲፎዞ የነበረ መሆኑ ሐቅ ነው። ሁሉም በሌላው ላይ እንደሚነሳው ሁሉ በእርሱም ላይ የሚነሳ ነበር። ነገር ግን በባለፈው ጉባኤ በዋናነት ጽጌሬዳ ላይና በጎን ደግሞ ቡና ላይ የተነሳው ተቃውሞ እንደ ብቸኛ ሻጥር ተደርጎና ተጋኖ ይወራ ጀመር። በሌላ በኩል ባለፉት የጉባኤ ትርምስ ሂደት ሸምበቆ ለሁሉም ቸኩሎ ድጋፍ ይሰጣል፣ ተቃውሞ ሲነሳ ደግሞ አቋሙን ሲቀየርና ሲቃወም ተስተውሏል። እርጋታ የሌለው በሁሉም ነገር ወዲያና ወዲህ የሚወዛወዝ በመሆኑ ብዙ እጽዋት ታዝበውት ተናደውበት ነበር። አትኳር የተባለው ዛፍ ግን ዝም ብሎ ማለፍ አልፈለገም። አትኳር በተፈጥሮ ቆሻሻ አይወድም። እንደ አንፋርና እንዶድ ሁሉ ቆሻሻ ሲገጥመው አረፋ ኩረፍርፎ ማንጻት ይወዳል። እናም ሸምበቆን በሐሜት ብቻ ሊያልፈው አልፈለገም። የዕለቱ ፍሬ አልባ ጉባኤ ተበትኖ ምሽቱ ከመንገሱ በፊት ስማ ሸምበቆ፣ ምንድነው አንተ ግን ከዛም ከዚህም የሚያወዛውዘህ? ለምን አንድ አቋም አትይዝም? አለው ፊት ለፊት በግልጽ ቃላት። በዚህ ጊዜ ሸምበቆ እየተወዛወዘ የመሰለኝን ማድረግ እችላለሁ፣ መብቴ ነው አለ። የመሰለህንማ ማድረግ ትችላለህ፣ ግን ወጥ አቋም ሊኖርህ ይገባል። የመረጥከውን ደግፍ፣ የጠላኸውን ደግሞ ተቃውም። በሌሎች እየተነዳህ ግን የደገፍከውን ወዲያው መልሰህ መቃወም ምን ይሉታል? አለ አትኳር። ይህንን ጥያቄና መልስ በሹክሹክታ ሳይሆን ጮክ ብለው ስለሚነጋገሩት ሁሉም እጽዋት ያዳምጡ ነበር። ሸምበቆ የአትኳርን ትችት መሰል ምክር ከዕቁብ የቆጠረው አይመስልም። እናም በድጋሚ መብቴ ነው አልኩህ እኮ፣ ሐሳቤን በፈለግኩት መንገድ ለማራመድ የማንም ፍቃድ አያስፈልገኝም አለ በቁርጥ ቃል ወዲያና ወዲህ እየተወዛወዘ። እርሱ ምናልባት አለ ሰገድ ጣልቃ ገብቶ። ሰገድ እንደ ወይራ ዛፍ ጠንካራ እንጨት ያለውና መካከለኛ ቁመት ያለው ዛፍ ነው። ብዙ ጊዜ ወይራ ባለበት ስፍራ አብሮ የሚያድግ ነባር ዛፍ ነው። እርሱ ምን አለበት ወዲያና ወዲህ እያለ ያሹፍብን እንጂ አለና በዚህ ጫካ ውስጥ የከፋ ነገር ቢፈጠር
እርሱ ውልቅ ብሎ ወደ ወገኖቹ የሳር ሜዳ ይሄዳል። ባለ ሁለት ሀገር ባለ ሁለት ወገን እኮ ነው አለ። ሸምበቆ የእንጨት ጠባይ ያለውና በጫካም የሚኖር ቢሆን በእጽዋት ዘር አቆጣጠር ከሳር ጋር የአንድ አያት ልጆች መሆናቸውን መጥቀሱ ነበር ሰገድ። ነገር ግን ይህ የሰገድ ንግግር ሸምበቆን አሸማቆ አደብ ለማስገዛት የቀረበ ቢመስልም በአግባቡ ያልታሰበበት ስለነበረ አድማሱን አስፍቶ ሌሎች የሳር ዝርያ ያላቸውን እጽዋት ስሜት ጎዳው። እንግዲህ ዘር እየተመነዘረ ከተተቸማ እኛስ መች ቀረልን አሉ ቀርቃሃና ሽመል። እነርሱም ከሳር ጋር የሸምበቆን ያክል ዝምድና ስላላቸው። ብቻ ለምክር የተባለው ለመከራ ሆነና የአትኳርና የሸምበቆ ንግግር አውዱን ስቶ የዘር አቧራ አስነሳ። ጫካው ከተፈጠረ ጀምሮ አንተ የዚህ ዘር ነህ፣ አንተ የዚያ ዘር ነህ ተብሎ ታስቦም ተነግሮም አያውቅም ነበረ። ይሄ ጉባኤ መሪ ሳይመረጥበት፣ አጀንዳ ሳይቀርብበት፣ ቅሬታና ችግር ሳይፈታበት፣ ነገር ግን በርካታ ጥላቻና ሁካታን መውለዱ እጅግ አስገራሚ ሆነ። በጫካው የነበሩ እጽዋት ሁሉ ጉባኤውን ማካሄድ ከጀመሩ በኋላ መጀመሪያ አካባቢ በሚቀርበው ትችት መሳቅና ማውካካት ያዘወትሩ ነበር። እየቆዩ ሲሄዱ ግን ትችቱና ተቃውሞ ወደሚጎመዝዝ መበሻሸቅና መጠላላት እያደገ ሲሄድ በግልጽ ይታይ ነበር። ወደ መጨረሻው ግን በቅርጽ፣ በመዓዛ፣ በመኖሪያ ስፍራ፣ በችሎታና በመሳሰሉት የተጀመረው መነቃቀፍ አድጎ ሻጥርና ባንዳ የሚሉ ኃይለ ቃላት ታክለውበት መጨረሻ ላይ ደግሞ የዘር መልክ ሲይዝ ከመጎምዘዝ አልፎ ወደ መምረር መድረሱን ግን ሁሉም መረዳቱ አልቀረም። ጫካው ከሰላም ድባብ እየወጣ ወደ ጥላቻ አረንቋ እየተንደረደረ እንደሆነ ገብቷቸዋል። ይሁን እንጂ ራሳቸውን በጠባብ መንገድ እንደሚጓዝ የከብት መንጋ ወደፊት እንጂ ቆም ብሎ መመርመርም ሆነ ወደ ኋላ የመመለስ አማራጭ ፈጽሞ አልታያቸው አለ። ይሄ ጉባኤ ከመጀመሩ ጥቂት ጊዜያት ቀደም ብሎና ጉባኤው ከተጀመረ ጀምሮ ወሬ፣ ሐሜትና ትችት በስራቸው እንደሚመጡት ውሃና ማዕድናት በቅጠሎቻቸው እንደሚተነፍሱት ኦክሲጅንና ካርቦን ዳይኦክሳይድ እንደሚራቀቁበት የፀሐይ ብርሃን ሞገድ ቀለባቸው ሆኗል። የጠባያቸውንና የግብራቸውን መለወጥ ቢያስተውሉትም እንደ ሱሰኛ የማይወዱትን እያደረጉ የሚወዱትን እየተዉ መቀጠል ዕጣ ፈንታቸው የሆነ ይመስል ነበር። ማን እንደዘራቸው ሳያውቁና ሳይመረምሩ አበስኩ ገበርኩ እያሉ የተዘራውን ለቅመው ባይወዱትም መልሰው ይዘራሉ። ያልነበረ ጠባይ ስራቸውን እየመረዘው እንደሆነ ቢረዱም ባዕድ ዘር በመካከላቸው በቅሎ አድጎ ጠምልሎ ሊጥላቸው እንደሆነ ቀልባቸው ቢነግራቸውም የክፉ ሐሳብ ምንጭ ማን መሆኑን ክፉን ዘርቶ የሚኮተኩተው የመከራቸው ገበሬ ማን እንደሆነ ለመመርመር አስተውሎ ታጡ። ነግበኔን ረስተው ሌላው ሲዋረድ እያፌዙ እነርሱ ሲነቀፉ እየተሸማቀቁ በቆሸሸ ኩሬ ውስጥ መዋኘት ግብራቸው የሆነ ይመስል ነበር። ብቻ ነገረ ሥራቸው ሁሉ የሞተ ፈረስ እንደመጋለብ ሆነ። ምዕራፍ 10 በሚቀጥለው ቀን ረፍት ማድረግ የተገባቸው ቢሆንም የሚያደርጉት እሰጥ አገባ መራር እየሆነ ቢመጣም ጉባኤ ማካሄዱን ግን እንደ ሱስ ሆኖባቸው ነበር። ከገረጀፉ ዛፎች እስከ ችግኝ ድረስ ሴት ወንዱ በቃ ሁሉም ቅርንጫፉን አቅንቶ ስሩን ገትሮ የሚባለውን ነገር ሁሉ ያዳምጣል። ክፉ ነገር መስማቱ ቢያንገሸግሻቸውም መስማቱን ግን አይተውትም። ስለሆነ አካል በጎ ነገር ሲነገር ይጎረብጣቸዋል፣ መጥፎ ነገር ሲነገር ግን አዳንቀው ይቀበሉታል። ሳያውቁት የቆሸሸ ባህር ዓሣ የማዕበል ዋናተኛ ሆነዋል። የስምንተኛው ቀን ጉባኤ እንደተለመደው ረፋዱ ላይ ተጀመረ። ምን ሊመክሩ ማንን ሊመርጡ እንደሆነ ባያውቁም ሁሉም ታድሟል። ከዚህ በፊት ያካሄዷቸው ጉባኤያት በነፋስ የተወሰዱ ውሃ የሌለባቸው ደመናዎች ቢሆኑም ፍሬ የማያፈሩ ብዙ ጊዜ የሞቱ ከነስራቸው የተነቀሉ ቢሆኑም ዛሬም ጉባኤ ሊያካሂዱ ነው። በመጀመሪያው የጉባኤ ቀን ቀና በሆነ መንፈስ ጉባኤው ውጤታማ እንዲሆን መሪ እንምረጥ የሚል ሐሳብ የሰነዘረው በረኸኛው ጋቫ ነገሩ ሁሉ ከጠበቀው ውጪ ስለሆነበት
ያለፉትን 7 ጉባኤያት በዝምታ ለማለፍ ተገዶ ነበር። አሁን ግን ምሬቱንና ትዝብቱን መደበቅ አልቻለም ነበር። ዘመዶቼ እጽዋት ሲል ሁሉም እንደተለመደው በያለበት ጸጥ አለ። እኛ በጫካው ጠረፍ ያለን ወገኖቻችሁ ቀን ተሌት ሐሳባችን ይሄ ኮተት እያለ የሚጠጋን በረሃማነት ወደ መሃል ጫካችን እንዳይጠጋ እንዴት እንገድበው የሚል ነበር። መሃል ጫካ ያላችሁት ወንድምና እህት እጽዋት ቀዝቃዛ አየር ወደኛ እያነፈሳችሁ እንደምታግዙን እናስብ ነበር። እንዲህ ስላለው ነገርም ከኛ ይልቅ የተሻለ መረዳትና መደማመጥ ይኖራችኋል ብዬ በግሌ ገምት ነበር አለና ትክዝ ብሎ ቆይቶ ወገኖች እጽዋት እንግዲህ አንዱን ስናነሳ አንዱን ስንጥል ለአንዱ አቃቄር ስናወጣ አንዱን ስናሸማቅቅ ቆይተናል። ችግራችን እየተወሳሰበ ጥላቻችን እየበረታ እየሄደ ነው። በዚህ ሁኔታ መፍትሄ የማናመጣ ከሆነ ምንድነው የቀረው አማራጭ? በእውነቱ አንዳችን የሌላችንን ጥንካሬ ማይታየን ከሆነ ምንድነው መድኃኒቱ? አለ። ጋቫን ጨምሮ ብዙዎች ያልተረዱት ነገር ለመቃወም እንጂ ለመስማማት፣ ለጠብ እንጂ ለእርቅ፣ ለበለጠ ህመም እንጂ ለድህነት የሚሆን ፍላጎት ተሟጦ አልቆ የነበረ መሆኑን ነው። እንደ እውነቱ ከሆነ በጫካው ውስጥ ከሚኖሩት እጽዋት ውስጥ ዛፍም ይሁን ቁጥቋጦ ወይንም ሐረግ በጣት ከሚቆጠሩት በስተቀር ራሱን ለመሪነት ያላጨ ነበር ለማለት አይቻልም። እርሱ ካልሆነ ሌላው ሊሆን እንደማይችል ደግሞ ደምድሞ ነበር ማለት ይቻላል። አንዳንዱ ፍላጎቱን በአደባባይ ተናግሮ ወጥቶለታል፣ ቁርጡንም አውቋል። አንዳንዶቹ ግን ፍላጎቱ ቢኖራቸውም የበታችነት ስለሚሰማቸው ፍላጎታቸውን ሳይገልጹ ነገር ግን ሌሎችን እየተቃወሙ ውስጡን የሚበግኑና የሚብሰለሰሉ ነበሩ። ከነዚህ ውስጣቸው ከሚበግኑት እጽዋት መካከል አንዱ ኩርንችት ነበር። ኩርንችት አንዱን ለጋ ዛፍ እንደመታከክና እንደመሞጀረግ አድርጎ ቀና አለና ለዚህ ሁሉ ጭቅጭቅና መከራ የተዳረግነው በዚህ ጫካ መኖራችን ነው። ሲጀምር ይሄ ጫካ ለኛ ምን ጠቀመን? የባሰ እስር ቤት ነው የሆነብን። አይነታችን በዝቶ አንዳችን በሌላችን ተጭነን የመታፈን ጭንቀት እንጂ የነጻነት ስሜት የለንም እና ይሄ ጫካ ለኔ ምኔ ነው አለ። ይህንን ተከትሎ እነ ቆንጥርና አጠጥ ተንጣጡ። አዎ ጫካ የሚለውን ቃል ራሱ መስማት ሰልችቶኛል እኔ አሉ። በዚህ ጊዜ እና ምን ይሁን ነው የምትሉት አለ ጭንቅ ብሎት ላሎ። ላሎ የሚባለው ዛፍ እንዲህ ያለ ጨከን ያለ ነገር አይወድም። እንኳንስ ከዛፍና ከቁጥቋጦ ጋር ከሰው ልጅ ሰብሎች ከሆኑት ከማሽላና ዘንጋዳ ጋር በፍቅር የሚኖር ነው። የሰው ልጅም ላሎዬ ላሎዬ አሃይ ላሎ ላሎ እያለ በዘፈኑ አንስቶ የማይጠግበው ገርነቱን አይቶ ደግሞ በየጊዜው አናታናቱን ቢጨፈጭፈውም ቂም ሳይዝ መልሶ የሚያቆጠቁጥ የሁሉም ወዳጅ ነው። ላሎ የኩርንችትና የነቆንጠር የቅርብ ወዳጅ ነበር። በቃ መለያየት ነው ያለብን፣ ከጫካ እስር ቤት መፋታት ነው ያለብን አለ ኩርንችት የበለጠ ኮስተር ብሎ። በቃ ሁሉም ነገር ከብስጭትና ተቃውሞ የተሰራ ይመስል ነበር። ከኩርንችት የተነገሩት ቃላት ለነቆንጠርና ጣጥ ገብቷቸው እንደሆነ እንጂ ለሌላው እጽዋት ግን ግርታን የፈጠረ ሆኗል። ወንድም ኩርንችት ምን ማለት ነው? እስኪ አብራራው አለ አሁንም ላሎ የተባለው ዛፍ። ኩርንችት በሐሳቡ ገፍቶ እንግዲህ የማንስማማ ከሆነ መስማማትም ግዴታ የለብንም፣ በእኔ በኩል ያለው የመጨረሻ መፍትሄ አለና ትንሽ በዝምታ ከቆየ በኋላ በቃ አብሮ መኖር ይብቃን፣ እኔ የሚታየኝ መለያየት ነው ሲል አዛመር የተባለው ዛፍ ግራ ግብት ብሎት መለያየት ስትል ምን ማለትህ ነው አለው። አይ በቃ አንድ ጫካ ሆነን መኖር ስለማንችል ተበታትነን መኖር ነዋ። በቃ እያንዳንዱ ወደ ፈለገው መሄድ ይችላል፣ ሁሉም የየራሱን እድል ራሱ ይወስን አለ ኩርንችት ፍጹም ጥላቻ በተሞላበት ቃና። እጽዋቱ ሁሉ ትንሹም ትልቁም ጫካ ሆነው ከኖሩበት ዘመን በጥቅሉ ጫካው ከተፈጠረበት ጊዜ አንስቶ እንዲህ ያለ ሐሳብ ተነግሮ ስለማያውቅ ሁሉም በድንጋጤ ባሉበት ተገትረው ቀሩ። ላሎ ስሩ በሐዘን ተኮማተረ። አዛምር ምርር ብሎ አጀ። ቁልቋል አለቀሰ። ቅንጥባ ነባ። ከተራ ተረብ ወደ መበሻሸቅ ያደገው መተቻቸት
ጎምዝዞና መሮ ከዚህ መድረሱ አስደንጋጭም አሳዛኝም ነበር። ለአንዳንዶች ግን እጅግ የሚያበሳጭና የሚያስቆጣ ሆኖ ነበር። እሳት የሚጭር ቁጣ። አንፋር የተቀጣጠለውን ቁጣውን መቆጣጠር ተስኖት አንተ ኩርንችታም ደንቆሮ፣ እጽዋት መሆናችንንና አንድ ቦታ የተተከልን መሆናችንን ጠፍቶ ነው እንዲህ የማይሆን ሐሳብ አምጥተህ ጫካውን የምትመርዘው አለና በዛ አረፋው እደፍቀዋለሁ ብሎ ሲውዠመዥም ቆይ አረፋ አይበቃውም አለና ዝግባ ከጎኑ ከተደረደሩት አንዱን ቅርንጫፍ ገነጠለና ቁልቁል ወርውሮ ኩርንችት ላይ ቀበቀበበት። በዚህ ጊዜ የኩርንችትን ሐሳብ ውስጥ ለውስጥ ሲደግፉና ሲያበረታቱ የቆዩት ቆንጠርና ጣጥ እንዴ መብቱ ነው አሉና ዝግባንና አንፋርን በሾዎቻቸው ሲሞጀርጉ ትርምስ ተፈጠረ። ግማሹ ተውተው ሲል፣ ግማሹ ደግሞ በለው ይል ጀመር። ያዘው ልቀቀው ተው በሚል በተፈጠረው ትርምስ ጫካው እጅግ አይቶት የማያውቅ የነፋስ ማዕበል ተፈጠረ። ዛፎች በስሜት ሲወዛወዙ፣ ቅርንጫፎቻቸው ጎንበስ ቀና ዘንበል ሲሉ በፈጠሩት ማዕበል እጅግ አስፈሪ ድባብ ተፈጠረ። ከዛ በኋላ ማንም ቀልቡን የሚያውቅ አልነበረም። ከዚህ በፊት በነበራቸው መተቻቸት ቂም ይዘው የነበሩት ሁሉ የራሳቸውን ግብግብና ፍጭት ፈጠሩ። ጫካው ወደ ለየለት ነውጥ ሰተት ብሎ ገባ።